የኤንትራንስ ፈተና በፍጥነት እየደረሰ ነው። ታዲያ ከሳቋማ ጋራ ኬሚስትሪን በቀላሉ እንከልስ። መምህር ገለታ የ4 ዓመቱን ትምህርት በ14 ቪዲዮዎች አዘጋጅቶልናል። ቪዲዮቹ በቶፒክ የተዘጋጁ ሲሆን ጥያቄዎቹ ደግሞ ካለፉት 4 የኤንትራንስ ኤግዛሞች የተውጣጡ ናቸው። እነዚህን ቪዲዮዎች ከተከታተልን በእርግጠኝነት ውጤታችን ከ50% በላይ ይሆናል። መልካም የትምህርት ጊዜ። ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው የትምህርት ቪዲዮ ይዤላችሁ ቀረብኩት ለኢንትራንስ ኤግዛም ተፈታኞች የሚሆን የትምህርት ቪዲዮ ነው ማለት ነው። በዚህ ለሰን ላይ ከ2013 እስከ 2016 በኢትዮጵያ ዩኒቨርሲቲ ኢንትራንስ ኤግዛሚኔሽን ላይ ሲመጡ የነበሩ ጥያቄዎችን ይዤላችሁ ቀርብ ያለው ማለት ነው። ስለ አቶሚክ ስትራክቸር ኤንድ ፔሪዮዲክ ፕሮፐርቲስ ኦፍ ኤሌመንት ብቻ። እዚህ ላይ እንግዲህ በርከት ያሉ ጥያቄዎች ይጠይቃሉ። ወደ 8 እና 9 ጥያቄዎች ናቸው በአንድ አመት ተጠየቁ የምትችሉት። 8 ጥያቄዎችን የምትሰሩበትን አቅም የምታዳብሩበት ቪዲዮ ይሆናል። ወደ ጥያቄዎቹ እንግባ። እናንተ ደግሞ እንደነዚህ አይነት ጠቃሚ የሆኑ የትምህርት ቪዲዮ ለማግኘት የሳቋማ ዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ መማር ትችላላችሁ። ወደ ጥያቄዎቹ። ስለዚህ ተማሪዎች ስለ አቶሚክ ስትራክቸር ኤንድ ፔሪዮዲክ ፕሮፐርቲስ ኦፍ ኤሌመንት የተጠየቁትን ጥያቄዎች ከማየታችን በፊት እዚህ ዩኒት ላይ የምትጠየቁትን ጥያቄዎች ርዕሳቸውን እነግራችኋለሁ። ምን አይነት ጥያቄ ልትጠየቁ ትችላላችሁ የሚለውን ነገር ኤክስፔክት የምናደርጋቸው ፖይንቶችን አውጥቼላችኋለሁ ማለት ነው። የመጀመሪያው እንግዲህ አንደኛ ልትጠየቁ የምትችሉ ነገር አቶሚክ ቲዮሪ ኤንድ ኤርሊ ኤክስፐሪመንት አባውት ዲስከቨሪ ኦፍ ሰብ አቶሚክ ፓርቲክል፣ ኤሌክትሮን ዲስከቨሪ የተደረገበትን ኤክስፐሪመንት ብቻ፣ ፕሮቶን፣ ኒውትሮን፣ ስለዚህ እነዛ ምንነት በደንብ አድርጋችሁ መለየት መቻል አለባችሁ። ሌላው ደግሞ ስለ ዳልተን አቶሚክ ቲዮሪ እና ስለ ሞደርን አቶሚክ ቲዮሪ፣ በተለይ የዳልተን አቶሚክ ቲዮሪ ሊሚቴሽኖቹን፣ ሁለቱን ሊሚቴሽኖች በደንብ ለይታችሁ አይታችሁ ከገባችሁ ስለ አቶሚክ ቲዮሪ የሚጠየቀውን ጥያቄ በቀላሉ መመለስ ትችላላችሁ ማለት ነው። ሌላው ደግሞ ሜካፕ ኦፍ ኒውክለስ ላይ በየአመቱ ጥያቄ የማይረሳ ስለ አይሶቶፕ ትጠየቃላችሁ። ዛሬ ምን እንሰራለን። ስለዚህ አይሶቶፕ ወይም አቬሬጅ አቶሚክ ማስን ካልኩሌት የምናደርግበትን ፎርሙላ በደንብ ይዘን ነው ፈተና መግባት ያለብን ማለት ነው። በተጨማሪ ሶስተኛ ልትጠየቁ የምትችሉት እዚህ ዩኒት ላይ ስለ ኤሌክትሮማግኔቲክ ሬዲዬሽን፣ ስለ ኤክስሬይ፣ ጋማሬይ፣ እነዚህ ሬዲዮ ዌቭ ምናምን እያለ የምንጠራቸው ስለዚህ የሚጠየቀውን ጥያቄ አሁን ቀጣይ ስለምንሰራ አስረዳቸዋለሁ። ይሄን ፖርሽን ግን ኢንትራንስ ኤግዛም ላይ ኤሌክትሮማግኔቲክ ሬዲዬሽን ምን እንደሆነች በደንብ አድርገን መለየት መቻል አለብን ማለት ነው። ሌላው አራተኛ በደንብ ማሰብ ያለብን ልንጠየቅ የምንችለው ነገር ምንድነው? ፎቶ ኤሌክትሪክ ኢፌክት ምንነቱን በደንብ መረዳት አለባችሁ። ዋትስ ፎቶ ኤሌክትሪክ ኢፌክት። እዚህ ላይ እንግዲህ ስለ ኢነርጂ ቼንጅን በደንብ እናያለን። አብዞርቤሽን ኤንድ ኢሚሽን ኦፍ ኢነርጂ እንመለከታለን እዚችኛይቱ ታይትል ላይ ብቻ ማለት ነው። ሌላው አምስተኛ ቦኸርስ አቶሚክ ሞዴል ኤንድ ኢነርጂ ቼንጅ አለ። ፕላስ ደግሞ ስለ ቦኸር አቶሚክ ሞዴል ሊሚቴሽንም በደንብ ማየት አለብን። ቦኸር አቶሚክ ሞዴል ምንድነው የሚለው ነገርም ማየት አለብን ማለት ነው። ስለ ኳንተም ነምበርም በደንብ እንመለከታለን እዚህ ላይ ማለት ነው። ሌላው ስለ ኤሌክትሮን ኮንፊግሬሽን መቼም የማይቀር ኤሌክትሮን ኮንፊግሬሽን የካታዮንም የአናዮንም እንዲሁም የኖርማል አተምም ኤሌክትሮን ኮንፊግሬሽኑን በደንብ አድርገን መለማመድ አለብን። ኳንተም ነምበር አይቀሬ ነው። ስለ አራቱም ኳንተም ነምበሮች በደንብ መረዳት መቻል አለብን። ጥያቄዎችን ሰራ በደንብ አድርጌ ያስረዳቸዋለሁ ይህን ፖርሽን። ፔሪዮዲክ ፕሮፐርቲስ ኦፍ ኤሌመንት ላይ ስለ አዮናይዜሽን ኤነርጂ፣ ኤሌክትሮን አፊኒቲ፣ አቶሚክ ሳይዝ ምንነትና የተሰጧቸውን ስፒሺስ በአቶሚክ ሳይዝ ኦርደራቸው አሬንጅ ማድረግ ነው ይችላል። በአዮናይዜሽን ኤነርጂ ኢንክሪዚንግ ኦርደር ኦር ዲክሪዚንግ ኦርደር አሬንጅ አድርጉ ልትባሉ ትችላላችሁ። ስለነዚህ ነገርም በደንብ አድርገን እንመለከታለን ማለት ነው። ስለዚህ ስለ አቶሚክ ስትራክቸር ኤንድ ፔሪዮዲክ ፕሮፐርቲስ ኦፍ ኤሌመንት የምትጠየቁት ጥያቄ ማክሲመም 9 ነው። ሚኒመሙ ደግሞ 8 ጥያቄ ትጠይቃላችሁ። እነዚህ ጥያቄዎች ደግሞ በእነዚህ በአራቱ አመት ፈተና መሰረት እንደዛ አድርጌ ስክሪን አድርጌ አውጥቼላችኋለሁ። እስቲ እየገባን ጥያቄዎቹን መመልከት እንችላለን። ስለዚህ የ2013 የተፈተኑትን ፈተና ወይም ጥያቄዎችን እንስራ። በመጀመሪያ 2013 ላይ ምን አይነት ጥያቄዎችን ስለ አቶሚክ ስትራክቸር ኤንድ ፔሪዮዲክ ፕሮፐርቲ ኦፍ ኤሌመንት ተጠይቋል የሚለውን ነገር እንመልከት። ስለዚህ ኩዌስችን ነምበር 1 ዘ ኮሬክት ኤሌክትሮን ኮንፊጉሬሽን ፎር ክሮሚየም Z24 ማለት አቶሚክ ነምበሩ 24 ቢሆን የክሮሚየም አቶሚክ ነምበሩ 24 ነው። ኤሌክትሮን ኮንፊግሬሽኑ ምን ሊሆን ይችላል ነው የሚለን። ስለዚህ ኢንትራንስ ኤግዛም ላይ በየአመቱ የማይቀር ነገር ምንድነው ማለት ነው? የኤሌመንትን ወይንም የአዮንን ኤሌክትሮን ኮንፊግሬሽን መጻፍ መቻል አለባችሁ ማለት ነው። ስለዚህ ክሮሚየም አቶሚክ ነምበሩ ስንት ነው የተሰጠን? ክሮሚየም አቶሚክ ነምበር 24 ነው። እኔ ይሄንን ኦርደር ነግራችኋለሁ። በሱ ኦርደር መሰረት ስራላችሁ። ኤስ ትላላችሁ፣ ፒስ ትላላችሁ፣ ከዛስ ዲፒስ በቂያችሁ ነው። እነዚህን ኦርደር ብቻ ከያዛችሁ ኤስኤስ ፒስ ዲፒስ
ኤፍዲፒስ መቀጠል ትችላላችሁ፣ ግን እስከዚህ ድረስ ይበቃችኋል ማለት ነው። ከዛስ ኤስ ከ1 ትነሱና እስከ መጨረሻ ተሰጡታላችሁ። ለፒ ደግሞ ከ2 ትነሳላችሁ። ለዲ ደግሞ ከ3 ጀምራችሁ እስከ መጨረሻ መጻፍ ትችላላችሁ። ስለዚህ የዚህን ኦርደር ስታስቀምጡ ይሄ 1 እዚ ላይ 2 3 4 5 6 ፒ ደግሞ ከ2 ጀምሩ። እዚ ላይ 2 3 4 5 ይመጣላችኋል። ዲ ደግሞ ከ3 ጀምሩ ይላችኋል። እዚች ላይ 3 4 አሁን በቃችሁ። ነገር ግን ኤስ ማክሲመም የሚሸከመው የኤሌክትሮን መጠን 2 ነው። ፒ ደግሞ ማክሲመም 6 ይሸከማል። ዲ ማክሲመም 10 ይሸከማል። ከነዚህ ከሰጠኋችሁ ይሄ ማክሲመም የሚሸከሙት ነው። ከዛ በታች መሸከም መብታችሁ ነው። በላይ ግን መሸከም አይችሉም። ከዚህ ከ2 በላይ ከፒ ከ6 በላይ መሸከም አይችልም። ዲ ከ10 በላይ መሸከም አይችልም ማለት ነው። ስለዚህ የተሰጠን ክሮሚየም 24 ነው። አቶሚክ ነምበሩ 24 እስከሆነ ድረስ እዚች ላይ 2 ይችም 2 ይች 6 ይች 2 እዚች 6 እዚች ላይ 2 20 ተጠቀሙ። ደምሯቸው ከላይ ያሉትን 2 ሲደመር 2 4 ሲደመር እዚች ላይ 10 12 18 20 ይመጣል ማለት ነው። ከዛ የቀረን 24 ለመሙላት ስንት ይቀረና ማለት ነው? 4 ይቀረኛ ማለት ነው። እዚች ላይ 4 አስቀምጣለሁ። ስለዚህ ሁለት ሩሎች አሏችሁ። ምንድነው የሚባለው? ዲ4 ሲመጣባችሁና ዲ9 ሲመጣባችሁ አሁን እኛ ኤክስፔክት የምናደርገው ኤሌክትሮን ኮንፊግሬሽን ይሄ ነበረ። ነገር ግን ዲ4 ከመጣ ከ4s2 ላይ አንድ ኤሌክትሮን ይወስድና ወደ ዲ5 መቀየር አለበት። ኤስ ደግሞ 4s1 3d5 መሆን አለባት። ዲ9ም ከመጣባችሁ ከ4s2 አንድ ኤሌክትሮን ይቀበልና ወደ መሆን አለበት ወደ 3d10 መቀየር አለበት። ሁለተኛው ሩል ፉልፊል ነው፣ በቃ ለማሟላት ነው። የመጀመሪያው ግን ይሄ ክሮሚየም ዲ4 ስለመጣብን ሃፊል ይባላል። ለነዚህ ለሁለቱ ብቻ የሚያገለግለው ዲ4 ሲመጣባችሁና ዲ9 ሲመጣባችሁ ቀጥታ እንደዚህ መደርደር ብቻ አይደለም ማለት ነው። ዲ4 ላይ የነበረው ነገር ከኤስ ላይ አንድ ኤሌክትሮን መውሰድ አለበት ማለት ነው። ስለዚህ ኤሌክትሮን ኮንፊግሬሽናችሁ 1s2 ይሄው 2s2 ይቺው 2p6 3s2 3p6 4s1 እላለሁ። ከዛ 3d5 ይሄ መልሴ ነው ማለት ነው። ስለዚህ ለዚህ ጥያቄ መልስ የትኛው ነው ማለት ነው? ኤ ነው ማለት ነው። ሶ ዩር አንሰር ኢዝ ዋት? ኤ ነው። ሶ መልሳችን ለዚህ ጥያቄ ኤ ነው ማለት ነው። ኩዌስችን ነምበር 2 አኮርዲንግ ቱ ሄንዱስ ሩል ኢኳል ኢነርጂ ኦር ዲጀነሬት ኦርቢታል አር ፊልድ ዊዝ እዚህ ላይ ብዙ አይነት ኤሌክትሮን ኮንፊግሬሽን አጻጻፍ ሂደቶች አሉ። የመጀመሪያው ፕሮሰስ ቢልዲንግ አፕ ፕሮሰስ ነው። ቢልዲንግ ወይም አፍባ ፕሪንሲፕል ነው። ቢልዲንግ አፕ ፕሮሰስ ነው ይሄኛው። ፕሪንሲፕል አለ። ይሄ አንድ ፕሪንሲፕል ነው። ሁለተኛው ፕሪንሲፕል ደግሞ ሄንዱስ ሩል ነው። ሄንዱስ ሩል አለ። ሶስተኛው ፕሪንሲፕል ደግሞ ፓውሊ ኤክስክሉዥን ነው። ይሄ ፓውሊ ኤክስክሉዥን ፕሪንሲፕል ነው። ኤክስክሉዥን ፕሪንሲፕል አለ። ስለዚህ እያንዳንዳቸው ምን እንደሆኑ ነገራቸዋል። ከዛ ጥያቄው መመለስ እንችላለን። ቢልዲንግ አፕ ፕሮሰስ ብለን የምንጠራው እዚህ ላይ ለምሳሌ 1s ኑሯችሁ 2s 2p 3s 3p እያን የምንጠራው ምንድነው? ቢልዲንግ አፕ ፕሪንሲፕል ብለን የምንጠራው በመጀመሪያ ኤሌክትሮን ፊልድ የሚደረገው ወይም ፊልም የሚደረገው የሚሞላው አነስተኛ ኤነርጂ ያለበት ላይ ነው እንጂ አልፋችሁ መሙላታችሁም ይሄኛው ሳይሞላ ወደዚህ ማለፍ አትችሉም። ወደዚህኛው ፓርት መግባት አትችሉም። ይሄ ሳይሞላ እዚህ ውስጥ መግባት አትችሉም ማለት ነው። ስለዚህ ፒ ሳይሞላ ይሄንኛውን 3sን መሙላት አትችሉም ማለት ነው። ስለዚህ ቢልዲንግ አፕ ነው። ከትንሽ ወደ ትልቅ ኤሌክትሮኖቹ ፊል ይደረጋሉ ነው የሚላችሁ። ሄንዱስ ሩል ብለን የምንጠራው እዚህ ላይ አንድ ዲጀነሬት ኦርቢታል ለምሳሌ ዲ ሰብ ሌቭል 5 ኦርቢታሎች አሉት። ዲ ሰብ ሌቭል ስንት ኦርቢታል አለው? 5 ኦርቢታል አለው። እና ዲ መሸከም የሚችለው ኤሌክትሮን እስከ 10 ቢሆንም ለምሳሌ 5 ኤሌክትሮን ቢኖራችሁ ማድረግ ያለባችሁ ሲንግሊ አሬንጅ ነው። ሲንግል በሆነ መንገድ እንደዚህ አሬንጅ ታደርጋላችሁ። የሄንዱስ ሩል ትክክለኛ ፕሪንሲፕሉ ማለት ነው። ፔር ሳታጣምሩ ዲጀነሬት ኦርቢታል ማለት ባይዘው ኢኳል ኢነርጂ ያላቸው እንደማለት ነው። ስለዚህ ይሄ አሁን ትክክል ነው። ዲ5ን ግን በዛ አይነት መንገድ ብታስቀምጡ ሄንዱስ ሩልን ወይም ሄንዱ ሩልስ ምን አድርጋችሁ ማለት ነው አፍርሳችሁ ማለት ነው ሄንዱስ ሩል የሚባለው ማለት ነው። ስለዚህ እንደዚህ ፔር አፕ አይደረግም። እነዚህ ቫካንቱ ነው ባዶ ሆኖ ሌሎቹን ግን ፔር አፕ ማድረግ አትችሉም ማለት ነው። ሶስተኛው ኤሌክትሮን ኮንፊግሬሽን ፕሪንሲፕል ደግሞ ፓውሊ ኤክስክሉዥን ፕሪንሲፕል ነው። ኤኒ ጊቭን ኦርቢታል
ወይንም ኖቱ ኤሌክትሮን ኢን ጊቭን ኦርቢታል ሃቫት ዘ ሴም ፎር ኳንተም ነምበር ነው። ስለ ኳንተም ነምበር ምንነት ቀጣይ ላይ ስለማስተምራችሁ ኳንተም ነምበር ጥያቄ ስናገኝ አሁን እዙ ላይ አይተ ነው ከዛ በኋላ ይሄንን ፕሪንሲፕል ተመልሰን ማየት እንችላለን። ፓውሊ ኤክስክሉዥን ፕሪንሲፕል ብለን የምንጠራው። ስለዚህ ይሄኛው ጥያቄ እንግዲህ አኮርዲንግ ቱ ህንዱስ ሩል ኢኳል ኢነርጂ ኦር ዲጀነሬት ኦርቢታል አር ፊልድ ዊዝ ይላቸዋል። አሁን ኢኳል ኢነርጂ የተባሉት ለምሳሌ ዲ 5 ኦርቢታል አለው። እነዚህ 5 ኦርቢታሎች በኢነርጂ ኢኳል ናቸው። የሚለያዩት በዳይሬክሽን ብቻ ነው። ዳይሬክሽናቸው ብቻ ነው ሊለያይ የሚችለው እንጂ በኢነርጂ አንድ አይነት ስለሆኑ ዲጀነሬት ኦርቢታል ተብለው ይጠራሉ። ስለዚህ ሩል ትክክል የሆነ የትኛው ነው? ኤ 2 ኤሌክትሮንስ ኦፍ ፓራላል ስፒን ፕሌስድ ኢን ዘ ፈርስት ኦርቢታል ይላቸዋል። ቢ ማክሲመም ነምበር ኦፍ አምፔርድ ኤሌክትሮንስ ዊዝ ኦፖዚት ስፒን ይላቸዋል። ይሄ ማለት ፔራፕ ይደረጋሉ እንደማለት ነው። ሲ 2 ኤሌክትሮንስ ኦፍ ኦፖዚት ስፒን ፕሌስድ ኢን ዘ ፈርስት ኦርቢታል ይላቸዋል። አሁንም ፔራፕ አድርገና ማለት ነው። ዲ ላይ ማክሲመም ነምበር ኦፍ አምፔርድ ኤሌክትሮን ዊዝ ፓራላል ስፒን እዚ ላይ የተቀመጠልን ምን መሆን አለበት? በደንብ አድርገን ማየት ያለብን ቶታሊ አንድ አይነት ስፒን የሚባለው አሁን ኤሌክትሮኖቹ አቀማመጣቸው ይቺ አንድ ኦርቢታል ቢኖራችሁ ይሄ ወደ ላይ የሆነ ስፒን ነው። እንደዚህ 1/2 ነው፣ ፖዚቲቭ ስፒን ይባላል። እዚቻይ ደግሞ ወደ ታች ከሆነች ደግሞ -1/2 ነች ማለት ነው። ስለዚህ ማክሲመም ነምበር ኦፍ አምፔርድ ኤሌክትሮን ዊዝ ፓራላል ስፒን መጀመሪያ መደረግ ያለበት ማለት ነው አሬንጅ ይደረጋ ማለት ነው። ከዛ በኋላ ፔራፕ ማድረግ ትችላላችሁ ማለት ነው። ስለዚህ መልሳችሁ የሚሆነው ከነዚህ ሁሉ ማለት ነው ኦፖዚት ስፒን ካስቀመጣችሁ ትክክል አይደላችሁም። ቢያንስ ማክሲመም ነምበር ኦፍ ኤሌክትሮኑን the same ስፒን ወደ ላይ እንደዚህ ካስቀመጣችሁ በኋላ ከዛ በመቀጠል ነው ኦፖዚት ስፒን እንደዚህ አድ ማድረግ የምችሉ ትርፍ ኤሌክትሮን የሚኖራችሁ ከሆነ እንደዚህ ፔራፕ ማድረግ ትችላላችሁ ማለት ነው። ፔራፕ ከማድረጋችሁ ወይም ቫካንቶቹ ሳይሞሉ ኤሌክትሮኖቹን ማጣመር የለባችሁ ማለት ነው። ስለዚህ መልሳችሁ ምን ይሆናል ማለት ነው? ዲ ነው ማለት ነው። ኩዌስችን ነምበር 3 ኢን ዘ ሞደርን ፔሪዮዲክ ቴብል ኤ ሜታል አር ፕሌስድ ኦን ዘ ራይት ሃንድ ሳይድ ኦፍ ዘ ፔሪዮዲክ ቴብል ሜታል በራይት ሳይድ ነው የተቀመጡት ይላቸዋል። እዚች ላይ ፔሪዮዲክ ቴብል አለች፣ በዚህ ሳይድ ነው የተቀመጡት ይላቸዋል። ቢ ትራንዚሽን ኤንድ ኢነር ትራንዚሽን ኤሌመንትስ አር ፕሌስድ ኢን ዘ ሚድል ኦፍ ዘ ፔሪዮዲክ ቴብል ይላቸዋል። ትራንዚሽን የሚባለው ይሄንኛው ፓርት ነው። እቺኛይቱ ፓርት ብቻ ነች ትራንዚሽን ሜታል የምትባለው። ኢነር ደግሞ አክታናይድ ሲሪስ እና ላክታናይድ ሲሪስ የሚባለው ይሄንኛው ፓርት ነው። ስለዚህ እነዚህ የተቀመጡት ሚድል ላይ ነው የሚላችሁ። ሲ ነን ሜታል አር ፕሌስድ ኦን ዘ ራይት ሃንድ ሳይድ ኦፍ ዘ ፔሪዮዲክ ቴብል ይላቸዋል። ነን ሜታል ራይት ሳይድ ነው የተቀመጡት ይላቸዋል። በዚህ ሳይድ ላይ ነው ያሉት ነው የሚላቸው፣ ወይም ግሪን ፓርቱ ማለት ነው። ዲ ኤሌመንት ዊዝ ሲሚላር ፕሮፐርቲ አር ፕሌስድ ኢን ዘ ሴም ፔሪድ ነው የሚላችሁ። ያው ኤሌመንት ዊዝ ሲሚላር ፕሮፐርቲ አር ፕሌስድ ኢን ዘ ሴም ፔሪድ የሚለው ነገር ይሄ ለሌሎቹ ለዎች ነው የሚያገለግለው፣ ግን ዋናው ትክክሉ ነን ሜታል ፕሌስድ የሆኑት ምን ሳይድ ነው ማለት ነው? ራይት ሳይድ ኦፍ ዘ ፔሪዮዲክ ቴብል ነው። ኤሌመንት በባህሪያቸው ሳይሆን አሬንጅ የተደረጉት በቫላንስ ኤሌክትሮናቸው መሰረት ነው። ለምሳሌ ሃይድሮጂን ነን ሜታል ባህሪ ያለው ግን የተቀመጠው የት ነው ማለት ነው? ግሩፕ 1 ሜታል ጋር ነው። እና መልሳችሁ ከዚህ ውስጥ ቤስት የሆነው ከነዛ አማራጮች መካከል ቤስቱ ማንኛው ነው ማለት ነው? ሲ ነው ማለት ነው። ፔሪዮዲክ ቴብል ላይ እንደተመለከታችሁት ትክክለኛ መልስ ይሆናል ማለት ነው። ኩዌስችን ነምበር 4 ሲልቨር ዊዝ አቶሚክ ነምበር 47 ሃዝ ሴቨራል ኖን አይሶቶፕ በት ቱ ኦከር ናቹራሊ ሲልቨር 107 የሚባልና ሲልቨር 109 የሚባል አይሶቶፖች አሉት። ጊቨን ዘ ፎሎዊንግ ማስ ስፔክትሮሜትሪክ ዳታ ካልኩሌት ዘ አቶሚክ ማስ ኦፍ ሲልቨር ነው የሚለን። ስለዚህ አይሶቶፖቹ ሲልቨር 107 እና 109 ናቸው። ማሳቸው የሲልቨር 107 የሚባለው ማሱ 106.90509 ነው። ሲልቨር 109 የሚባለው ደግሞ 108.90476 አለው። የሚገኙበት ናቹራል አባንደንሱ ደግሞ ፐርሰንቴጁ 51.84% ነው። የዚህኛው ደግሞ 109 የሚባለው ደግሞ 48.1% አለው። ስለዚህ የተጠየቅነው አቬሬጅ አቶሚክ ማሱን ነው ማለት ነው፣ ወይንም ኖርማል አቶሚክ ማሱን ነው ፈልጉ የተባልነው። ሶ ይሄን ለመስራት አቬሬጅ አቶሚክ ማስ which is equal to mass of isotope 1 times fractional abundance F1 ትላላችሁ ፕላስ mass of isotope 2 times fractional abundance of isotope 2 ማለት ትላላችሁ። በዚህ አይነት አቀምታ አስቀምጡና ቁጥሩን መተካን ነው። እዚህ ላይ የተሰጣችሁን ፐርሰንት ለመቶ አካፍሉት። ዝም ብላችሁ ለመቶኛ አካፍላችሁት መስራት እንችላለን። ስለዚህ አቬሬጅ ማሱ ምን ይሆናል ማለት ነው? እያንዳንዳችሁ ቁጥር የአይሶቶፕ 1 ማሱ ተሰጥቶናል። ምን ያክል ነው? አቬሬጅ አቶሚክ ማስ which is equal to 106.90509 ሲባዛ ይችን ወደ በመቶ ስታካፍለው 0.5184 ትመጣለች። ሲደመር
108.904 76 ሲባዛ ዋት ይችኛቱን ለመቶ አካፍላችኋት 0.4816 ትላላችሁ። ሶ ይሄን አብዝታችሁ ስታበቁ የምታገኙት ቁጥር ስንት ነው? 107.86 እናገኛለን ማለት ነው። ሶ ትክክለኛ መልሱ ምን ይሆናል ማለት ነው? ቢ ነው ማለት ነው። ሌላኛው ጥያቄ እንግዲህ ስለ አይሶቶፕ ብዙ ትጠይቃላችሁ ብያቸዋል። በየትኛው መምት አይቀርም ስለ ሜካፕ ኦፍ ኒውክለስ። ስለዚህ ኩዌስችን ነምበር 5 which of the following is true about isotope of an element have a different physical and chemical property, b the same atomic mass but different atomic number, c the same number of electron and neutron, d different number of neutron and the same number of proton ብለን እንግዲህ አይሶቶፕ ብለን የምንጠራው አናተም ምን ሊኖረው ይችላል ማለት ነው? the same number of proton እና ኤሌክትሮን ይኖረዋል፣ ግን different number of neutron ሊኖረው ይችላል። ስለዚህ ምንና ምን አንድ አይነት ናቸው? ፕሮቶን ነምበሩና ኤሌክትሮን ነምበሩ ምንድን ናቸው ማለት ነው? the same ናቸው። እነዚህ አንድ አይነት ናቸው፣ አይቀየሩም። the same ናቸው። ኬሚካልም ፊዚካል ፕሮፐርቲውም አይቀየርም። ነገር ግን ልዩ የሚያደርገው ማለት ነው ምንድን ነው ማለት ነው? different number of ምን ይኖረው ማለት ነው? different number of ምን ይኖራቸዋል? ኒውትሮን ነው ማለት ነው። ኒውትሮኑ የተለየ ነው ማለት ነው። ኒውትሮኑ ተለየ ማለት አቶሚክ ማሱ ምን ያደርገው ማለት ነው? ይቀይረዋል ማለት የተለያየ ማስ አለው ማለት ነው። ምክንያቱም አቶሚክ ማስ ፎርሙላችን ምንድን ነው? አቶሚክ ማስ ነምበር ከተባል እንዴት ነው ካልኩሌት የምናደርገው? አቶሚክ ማስ ነምበር which is equal to number of proton ፕላስ ዋት number of ኒውትሮን ነው የምንለው። number of ኒውትሮን ማለት እንችላለን። ስለዚህ ለዚህ ጥያቄ ትክክለኛ መልሳችን የሚሆነው ዲፈረንት ነምበር ኦፍ ኒውትሮን በት ዘ ሴም ነምበር ኦፍ ፕሮቶን ኤንድ ኤሌክትሮን ማለት ትችላላችሁ። ሶ መልሳችሁ ዲ ይሆናል ማለት ነው። ኩዌስችን ነምበር 6 ዘ ፎሎዊንግ ዲያግራማቲክ ሪፕሬዘንቴሽንስ ሾውስ ዘ ሼፕ ፎር ቫሪስ ኦርቢታል ኦፍ ዲ ማለት ነው። የዲ የተለያዩ ኦርቢታሎች አሉት፣ 5 ኦርቢታል አሉት። እነሱን የሚያሳዩ ናቸው። ግን ከነዛ መካከል which one represent ዲዚ ስኩዌር ነው። ይሄ ዲዚ ስኩዌር ነች እንትኗ። ስለዚህ የትኛውን ሊወክል ይችላል ነው? ዲዚ ስኩዌር የትኛውን ነው ሊወክል የሚችለው? የትኛው ሸፕ ነው ዲዚ ስኩዌርን ሪፕሬዘንት ሊያደርግ የሚችለው ነው የሚላችሁ። ይህን እንግዲህ ያው ዝም ብላችሁ ፊገሩ መጽሐፋችሁ ላይ ያለ እሱን ነገር በደንብ አድርጋችሁ ማየት ትችላላችሁ። ነገር ግን ለምሳሌ ዲዋይ ዚ ብለን የምንጠራት ይች ነች። ይሄ ደግሞ ዲኤክስ ዚ ይችኛይቱ ነች። እንደጋ ደግሞ አሁን እኛ የተጠየቅነው ጥያቄ ይሄ መሀከሉ ላይ ቀለበት ያለው ማለት ነው። በዚህ ቀለበት ያለው እሱ ምንድነው ማለት ነው? ዲ ዚ ስኩዌር ተብሎ ይጠራል። ሶ መልሳችሁ ሲ ነው ማለት ነው። ሌሎቹ እዚህ ተቀምጠውላችኋል ማየት ትችላላችሁ። እችኛይቱ ፓርት ሁሉንም የዲ ኦርቢታል 5 ኦርቢታሎች አሉ። የአምስቱም ኦርቢታል ዳይሬክሽን በደንብ ማየት ትችላላችሁ። ዲ ኦርቢታልስ ማለት ነው። የዲ ኦርቢታል 5ቱም ዳይሬክሽን መመልከት ትችላላችሁ። ለዚህ ጥያቄ መልሳችን ግን ምን ይሆናል ማለት ነው? ሲ ነው ማለት ነው። ኩዌስችን ነምበር 7 which statement correctly describe Heisenberg uncertainty principle? ሃይሰንበርግ uncertainty principle የሆነ የትኛው ነው የሚለን። እንግዲህ ሃይሰንበርግ uncertainty principle ብለን የምንጠራው the more you know the position of electron the less you know momentum or velocity of electron ነው። ስለዚህ የኤሌክትሮን ኤግዛክት ሎኬሽኑ እስካሁን ድረስ ፒን ፖይንትድ አይደለም፣ አይታወቅም። እና ኤሌክትሮን ትክክለኛ ኤግዛክት ቦታዋ ስለማይታወቅ አንሰርቴን ነው is not exact። ስለዚህ ኤግዛክት ስላልሆነ ምን ትላላችሁ? የኤሌክትሮን ቦታዋን እንኳን ብታውቁ እንቅስቃሴዋን ማወቅ አትችሉም፣ ወይንም ስፒዷን ማወቅ አትችሉም። ስለዚህ a small particle like the electron can be behave both as a particle and wave ነው። ይሄ ደግሞ ዱዋል ኔቸር ይባላል። ኤሌክትሮን ዱዋል ኔቸር አላት፣ እንደ ፓርቲክል እንደ ዌቭ ዱዋል ኔቸር አላት። b both the location and the momentum of sub particles ወይንም ኤሌክትሮኖች like the electron cannot be precisely known ነው የሚለው። ሶ መልሳችን ሌላ ምርጫ ውስጥ መሄድም አንችልም። የኤሌክትሮን ሎኬሽኑንና ሞመንተሙን አንድ ጊዜ ማወቅ አይቻልም ፕሪሳይዝሊ፣ ምክንያቱም አንሰርቴን ማለት is not precise። ስለዚህ ይሄኛው ደግሞ ፕሪሳይዝሊ መታወቅ አይችልም ነው የሚለንና መልሳችን ቢ ነው የሚሆነው። ስለዚህ ካሁን በኋላ ሃይሰንበርግ አንሰርቴኒቲ ፕሪንሲፕል ብለን እንጠራው both the location and the momentums of subatomic particle like the electron cannot be precisely known ነው የሚላችሁ። ሲም ብትመለከቱ if we measure the momentum of a particle precisely then its position will be correspondingly precise ነው የሚላችሁ። ሁለቱም በአንድ ጊዜ ማወቅ እንችላለን እንደማለት ነው። ቦታውን ካወቃችሁ
ፍጥነቱን ማወቅ ትችላለች ወይም እንቅስቃሴዋን ማወቅ ትችላላችሁ ይላችኋል። ይሄ በፍጹም አይሆንም። ዲ ኤ ፓርቲክልስ ዊዝ ኤ ማስ ሙቪንግ አት ኤ ጊቭን ስፒድ ካን ቢ ዲስክራይብድ ባይ ዘ ዌቭ ካራክተሪስቲክስ ኦፍ ዋት ማቴሪያል ፓርቲክል ይላችኋል። ስለዚህ መልሳችን ምንድነው ማለት ነው? ቢ ነው ማለት ነው። ስለዚህ ሃይሰንበርግ አንሰርቴኒቲ ፕሪንሲፕል ብለን የምንጠራው የኤሌክትሮንን ሎኬሽኗንና ሞመንተሟን በቀላሉ አንድ ጊዜ አት ዘ ሴም ታይም ማወቅ አይቻልም ማለት ነው። ስለዚህ ቦዝ ዘ ሎኬሽን ኤንድ ሞመንተምስ ኦፍ ሰብአቶሚክ ፓርቲክል ላይክ ኤሌክትሮን ካኖት ቢ ፕሪሳይዝሊ ኖውን ነው የሚለን። ሶ መልሳችን ቢ ነው ማለት ነው። ኩዌስችን ነምበር 8 which of the following statement is correct about energy change when an electron changes its energy level? ይህ ማለት ስለ ፎቶ ኤሌክትሪክ ኢፌክት ነው የተጠይቃችሁት። ኤሌክትሮን ከአንደኛው ሎኬሽን ወደ ሌላኛው ኤነርጂ ሌቭል ኤግዛይት በምታደርግበት ጊዜ ሆኖ ይችላል። በዛን ሰዓት ኤነርጂ ቼንጅ ይኖራል። ለምሳሌ እንውሰድና የመጀመሪያው ኤነርጂ ሌቭል ኤን2 ቢሆን ቱ ዋት ኤን1 ሙቭ ልታደርግ ትችላለች። አዘርዋይስ ደግሞ ከኤን3 ወደ ምን ሙቭ ልታደርግ ትችላለች? ከኤን3 ወደ ኤን6 ሙቭ ልታደርግ ትችላለች። አሁን ሃየር ኤነርጂ ሌቭል እና ሎወር ኤነርጂ ሌቭል የሚባለው ነገር ልንገራችሁ። እዚህ ላይ ለምሳሌ ኤን2 እና ኤን1 ስታወዳድሩ ኤን1 ማለት ሎወር ኤነርጂ ሌቭል ይባላል፣ ግን የኤነርጂ ይዞታው ትልቅ ነው። አነስተኛ ኤነርጂ ሌቭል ይባላል ኤን1 ማለት። ለምሳሌ ኤሌክትሮን ከትልቁ ኤነርጂ ሌቭል ከኤን2 ወደ ኤን1 በምትመጣበት ጊዜ ኤነርጂ ኢሚት ይሆናል። ፍሮም ሃየር ቱ ሎወር ከሆነ ኢሚሽን ይኖራል ማለት ነው። እዚህ ላይ ኢሚሽን ይኖራቸዋል ማለት ነው። እዚች ምንድነው ኢሚት የሚያደርጉት? ኤነርጂ ኢሚትድ ይሆናል ማለት ነው። እዚህ ላይ ከትንሹ ደግሞ ወደ ትልቁ ሲሆን ለምሳሌ ይሄ 3 ይሄኛው 6 ነው። ከትንሹ ወደ ትልቅ ከሆነ ደግሞ ኤነርጂ ምን ይሆናል ማለት ነው? አብዞርብድ ይደረጋል ማለት ነው። ስለዚህ ቼንጅ ኢን ኤነርጂ ብትባሉ ለምሳሌ ለመጀመሪያው ቼንጅ ኢነርጂ ብንጠይቅ ለመጀመሪያው ብትሰሩ ቼንጅ ኢን ኤነርጂ which is equal to ራይድበርግ ኮንስታንት RH የሚባል አለ ታይምስ ዋት 1/n ፋይናል ስኩዌር ማይነስ 1/n ኢኒሻል ስኩዌር አለ። ይሄ ኤነርጂ ቼንጁ ነው። ስለዚህ ይሄ ኤነርጂ ቼንጅ ኢሚሽን ከሆነ ወይም ኢሚትድ ኤነርጂ ኢሚትድ ከሆነ ኔጌቲቭ ይመጣላቸዋል፣ ኔጌቲቭ ይሆናል። አብዞርብድ ከሆነ ደግሞ ምን ይመጣላቸው ማለት ነው? ኤነርጂው አብዞርብድ ከሆነ ደግሞ ምን ይሆናል ማለት ነው? ፖዚቲቭ ይመጣላቸው ማለት ነው። ስለዚህ ወደ ምርጫው እንግባ። when an electron jump from lower energy level to higher energy level ኤሌክትሮን ከትንሹ ወደ ትልቁ ለምሳሌ ከN3 ወደ N6 ብትመጣ the energy is equal to the difference between the two energy level is absorbed ማለት ነው። ከትንሹ ወደ ትልቅ ከመጣ ኤነርጂው ምን ይደረጋል ማለት ነው? አብዞርብ ይደረጋል ብያቸዋለሁ። ለምሳሌ ይሄ ለሁለተኛው ከትንሹ ወደ ትልቅ ስለሆነ ኤነርጂ አብዞርብ ይሆናል። ኤነርጂ ቼንጁ ደግሞ የሁለቱ ዲፈረንስ ነው። በቃ ቀጥታ የሁለቱ ዲፈረንስ ምክንያቱም ኢነርጂ አት ጊቭን ኤን ሌቭል ሲሰራ ኢነርጂ አት ጊቭን ኤን ሌቭል RH ኦቨር ዋት ኤን ስኩዌር ነው። ስለዚህ ትክክል ነው ማለት ነው። ኤ ላይ የተቀመጠልን ምርጫ ትክክል ነው። ቢ ላይ when an electron falls from higher energy level to lower energy level the energy is higher than the difference between the two energy level is emitted ይላቸዋል። እዚህ ላይ እንግዲህ ከምን ወደ ምንድነው ከከፍተኛ ወደ ዝቅተኛ በመጣ ጊዜ ኢነርጂ ቼንጁ ያንሳል ነው የሚላችሁ። ሃየር ዛን ነው ይበልጣል ነው የሚላችሁ። ይሄ ደግሞ አይቻልም፣ እኩል ነው የሚሆነው። የሚቀየረው በምን ነው? በሳይኑ ብቻ ነው። ሳይኑ ብቻ ነው። ኢሚሽን ከሆነ ኔጌቲቭ ነው፣ አብዞርቤሽን ከሆነ ፖዚቲቭ ነው እንጂ የሚሆነው ሁልጊዜም ኢነርጂ ቼንጁ ዲፈረንሱ ነው ማለት ነው። ስለዚህ ቢ አይሆንም። ሲ when an electron jump from lower energy level to higher energy level ከትንሹ ወደ ትልቁ በምትሄድበት ጊዜ the photon ወይም ኢነርጂ ፎቶን ማለት ላይት ነው። the photon emitted is equal to the difference between the two energy level ነው የሚላችሁ። ይሄ እንግዲህ ልዩነት አለው። ከምን ወደ ምንድነው የሚላችሁ? when electron jump from lower energy level to higher energy level the photon emitted ይላል። emitted የሚለው ቃል አይሆንም። ለምን? ከትንሽ ወደ ትልቅ እየመጣ ኤነርጂ emitted አይሆንም። ከትንሽ ወደ ትልቅ emitted አይሆንም፣ አብዞርብ ነው የሚሆነው። ለምሳሌ ይሄ ከዚህ ከትንሽ ወደ ትልቁ ከሆነ አብዞርብ ነው እንጂ የሚባለው emitted አይባልም፣ ሲም አይሆንም ማለት ነው። ዲ when an electron fall from higher energy level to lower energy level ከትልቅ ወደ ትንሽ ነው the energy is equal to the difference between the two energy level is absorbed ከምን ወደም ከሃየር ወደ lower ነው። ስለዚህ ይሄም absorbed ሳይሆን የሚሆነው emitted ነው የሚሆነው እና መልሳችሁ ምን ይሆናል ማለት ለዚህ ጥያቄ ኤ ነው ማለት ነው። the answer is A። እንግዲህ ተማሪዎች አሁን ላይ ደግሞ የምንመለከተው የ2014 ወይም የ2022 የኢንትራንስ ኤግዛም ጥያቄዎች ነው። አብረን እንስራ። question number 9
What is the significance of electron probability distribution? It tells us about A. The probability of finding of an electron is very far away from the nucleus. B. Finding the electron very close to the nucleus at all time. C. Finding the electron in its orbit at a particular time. D. The uncertainty to assign fixed paths for electrons ይላቸዋል። እንግዲህ ፕሮባቢሊቲ ኦፍ ፋይንዲንግ ኦፍ ኤሌክትሮን ምንነቱን ነው ምን ይነግረናል። ፕሮባቢሊቲ ኦፍ ፋይንዲንግ ኦፍ ኤሌክትሮን ብለን የምንጠራው እዚህ ላይ የእናንተ መልሱን ፓውዝ እያደረጋችሁ መስራት ትችላላችሁ። እዚህ ላይ ግን እኔ የምነግራችሁ ፕሮባቢሊቲ ኦፍ ፋይንዲንግ ኦፍ ኤሌክትሮን ማክሲመም የሆነበት ፖይንት ወይም የአተም ፓርት ምንድነው ማለት ነው? ኦርቢታል ነው ወይም ኦርቢት ነው ማለት ነው። ስለዚህ ኦርቢታል ማለት ሆም ኦፍ ኤሌክትሮን ይባላል፣ የኤሌክትሮን ቤት ይባላል። ስለዚህ ኤ ላይ እየተቀመጠልን the probability of finding of an electron is very far away from the nucleus ይላችኋል። ይሄ ላይሆን ይችላል። ቢ finding the electron very close to the nucleus at all time ነው የሚላችሁ፣ አይሆንም። ሲ ምክንያቱም አሁን ለምሳሌ the probability of finding of an electron is very far away from the nucleus ይላችሁ የሃይድሮጅን ለምሳሌ አንድ ኦርቢት ነች ያለችው፣ ለኒኩለስ የቀረበ ነው ያለቻት ኦርቢት። ስለዚህ ፋር አዌይ አይደለም ማለት ነው። ቢ ላይ ደግሞ ፋይንዲንግ ዘ ኤሌክትሮን ቬሪ ክሎዝ ቱ ዘ ኒውክለስ ይላቸዋል። ለሌሎች አተሞች ብዙ ኤሌክትሮን ላላቸው አተሞች ብዙ ጊዜ ከኒውክለስ የራቁም ሊኖሩ ይችላሉ ማለት ነው። ሲ ላይ ደግሞ ፋይንዲንግ ዘ ኤሌክትሮን ኢን ኢትስ ኦርቢት አት ኤ ፓርቲኩላር ታይም የሚላችሁ ፕሮባቢሊቲ ኦፍ ፋይንዲንግ ኦፍ ኤሌክትሮን ኢዝ ማክሲመም የሆነው ኦርቢት ውስጥ ነው ማለት ነው። ስለዚህ መልሳችሁ ምን ይሆናል ማለት ነው? ሲ ነው ማለት ነው። ለዚህ ጥያቄ ሲ ነው። ዲ ላይ ዘ አንሰርቴኒቲ ቱ አሳይን ፊክስድ ፓዝ ፎር ኤሌክትሮን ነው የሚላችሁ። ይሄ ኤሌክትሮን አንሰርቴኒቲ ቱ አሳይን ፊክስድ ፓዝ ፎር ኤሌክትሮን ይላችኋል። የኤሌክትሮን ትክክለኛ ፓዟ ምንድነች ማለት ነው? ኦርቢት ነች። ስለዚህ እሱ መልስ አይሆንም። ሰው መልሳችሁ ሲ ነው ማለት ነው። ኩዌስችን ነምበር 10 which group in the periodic table contains element with the valence electron configuration of ns2 np1 የትኛው ግሩፕ ላይ ይገኛሉ ነው የሚላችሁ። የቀላል ነው፣ ምክንያቱም ግሩፕ ለመለየት በመጀመሪያ ሸሉን ማወቅ አለባችሁ። ስለዚህ the same energy level ላይ ነው ያሉት። ለምሳሌ 3s2 ተመልከቱ፣ 3s2 እና 3p4 ቢሰጣችሁ 3 ነው፣ ሶስተኛው ሸል ላይ ነው ቫላንስ ኤሌክትሮን የሚገኘው። ስለዚህ አንድ አይነት ሸል ላይ እስከሆነ ድረስ መደመር ትችላላችሁ። 2 ሲደመር 4 6 ትላላችሁ። የዚህ ጥያቄ ደግሞ ኤን ስላላችሁ 2 ሲደመር 1 3 ነው። ሶ መልሳችሁ ምን ይሆናል ማለት ነው? ቢ ነው ማለት ነው። ኩዌስችን ነምበር 11 how do the element of group 2a form ion ነው የሚለው። ግሩፕ 2a ማለት s2 ፋሚሊዎች ማለት ነው። s2 ፋሚሊዎች። ስለዚህ ለምሳሌ ካልሽየም ግሩፕ 2 ነው አይደለ? ስለዚህ እሱ መጨረሻ የሚያበቃው በ4s2 ነው። ስለዚህ እንዴት ነው አዮን ፎርም የሚያደርገው ነው የሚላችሁ። አሁን ካልሽየም ብትወስዱ አቶሚክ ነምበሩ 20 ነው። ስለዚህ ካልሽየም አቶሚክ ነምበሩ 20 ከሆነ 2 8 8 2 አላችሁ። አውተር ሼል ላይ የምታገኟት ኤሌክትሮን ይቺ ኤሌክትሮን ሌዛን 4 ነች። ከአራት ያነሰች እስከሆነ ድረስ ይቺ 2 ኤሌክትሮን ምን ማድረግ አለበት ማለት ነው? ሎስት ማድረግ አለበት፣ መስጠት አለበት። ስለዚህ ይቺ ኤሌክትሮን ሎስት በሚያደርግበት ጊዜ ካልሽየም ፕላስ 2 ፎርም ያደርጋል። በያነጋገር ካልሽየም ፕላስ 2 ኤሌክትሮን ካጠፋ በኋላ 2 8 8 ይሆናል። ስለዚህ መልሳችሁ ባይ ሉዚንግ 2 ኤሌክትሮን ካታዮን ፎርም ያደርጋሉ ማለት ነው። ኤ ባይ ጌኒንግ 2 ኤሌክትሮን፣ ቢ ባይ ሉዚንግ 2 ኤሌክትሮን፣ ሲ ባይ ሉዚንግ 1 ኤሌክትሮን፣ ዲ ባይ ጌን 1 ኤሌክትሮን ነው የሚላችሁ እና መልሳችሁ ባይ ሉዚንግ 2 ኤሌክትሮን ይሆናል ማለት ነው። ሶ ዘ አንሰር ኢዝ ቢ ማለት ነው። ኩዌስችን ነምበር 12 which of the following postulate of Dalton atomic theory was modified by what? The modern atomic theory. መጀመሪያ ላይ እንደነገርኳችሁ ስለ አቶሚክ ቲዮሪ ትጠይቃላችሁ። በተለይ የዳልተን አቶሚክ ቲዮሪ ድሮባኮቹ ማለት ነው። ሁለት ስህተቶች አሉት። አንደኛው ዳልተን አቶሚክ ቲዮሪ ላይ የተሳሳተው ምንድን ነው? ራሱ አንደኛ የተሳሳተው አተም ምን ብሏል ማለት ነው? ኢንዲቪዚብል ብሏል። አተምስ አሯት ኢንዲቪዚብል በቃ አይከፋፈሉም። ኢንዲቪዚብል ያለው ነገር ስህተት ነው ማለት ነው። ሌላኛው ሁለተኛው ስህተቱ ምንድነው? አተምስ ኦፍ ሁለተኛው ስህተቱ አተምስ ኦፍ ዋት አተምስ ኦፍ the same element look the same ምን element elements have the same mass ያለው ነገር the same mass ይሄኛው ምንድነው ማለት ነው? ስህተት ነው ማለት ነው። የመጀመሪያው ለምንድነው ስህተት የሆነው? አተም አሯት ዲቪዚብል ኢንቱ ፕሮቶን ኤሌክትሮን ኒውትሮን። ስለዚህ ይሄ ኢንዲቪዚብል ያለው ነገር
አተም በአሁን ጊዜ ዲቪዚብል ነው ማለት ነው ወደ ፕሮቶን፣ ኤሌክትሮን፣ ኒውትሮን። ሁለተኛው አተም ኦፍ ዘ ሴም ኤሌመንትስ ሃቭ ዘ ሴም ማስ ያለው ደግሞ ዲው ቱ ዘ ፕሬዘንስ ኦፍ አይሶቶፕ ስህተት ነው። ምክንያቱም አይሶቶፕ ብለን የምንጠራው ምንድን ነው? አተም ኦፍ ዘ ሴም ኤሌመንት which have what the same number of electron and proton but different number of mass or neutron ስለሚል አይሶቶፕ መኖራቸው ይሄን ነገር ፎልስ አድርጎታ ማለት ነው። ስለዚህ ወደ ምርጫው ስንገባ ኤ ላይ a compound are formed when atom of more than one element combined ይለናል። ሲስትሩ ነው ይሄ። ቢ atom are neither created nor destroyed in a chemical reaction ይሄ the law of conservation of mass ነው። ትሩ ነው። ሲ ላይ አተም አር ኢንዲቪዚብል ኤንድ ኢንዲስትሪክቲብል ይላል። ይሄ እንግዲህ ፎልስ ነው ማለት ነው። ዲ አተምስ አር ዘ ስሞለስት ፓርቲክል ኦፍ ኦድ ኤሌመንትስ ይላቸዋል። ይሄ አይሆንም ማለት ነው። ማለት ስሞለስት ፓርቲክል በፓርቲክል ደረጃ ኤግዚስት ከሚያደርግ ነገር መካከል አንዱ አተም ነው ማለት ግን ሞር ፋይን መሆን ይችላል። ወደ ኤሌክትሮን፣ ፕሮቶን እና ኒውትሮንነት መውረድ ይችላል። ግን ራሱን ችሎ ኤግዚስት የሚያደርግ ስሞለስት ፓርት ኦፍ ኦል ኤሌመንት ምንድን ነው? አተም ነው ማለት ነው። እና መልሱ ሲ ነው ማለት ነው። Question number 1-3 which of the following include all of the known atomic model which of the following includes all of the known atomic models ይለናል። ስለዚህ እያንዳንዳቸው መመልከት እንችላለን። ብዙ አይነት አቶሚክ ሞዴሎች አሉን። ከመጀመሪያ እስከ መጨረሻ ልንገራችሁ። የመጀመሪያው እንግዲህ አቶሚክ ሞዴል ዳልተን አቶሚክ ሞዴል ይባላል። ኢንዲቪዚብል የሆነች አተም ነች ማለት ነው፣ እንደዚህ ክብ የሆነች። ሁለተኛው አቶሚክ ሞዴል ደግሞ ምንድነው? ቶምሰን አቶሚክ ሞዴል ነው። ፐዲንግ ሞዴል ወይም ወተር ሜሎን የሚባለው ማለት ነው። ፖዘቲቭ ኤሌክትሮን ምናምን ያለበት ነው። ሁለተኛው ቶምሰን አቶሚክ ሞዴል አለ። ሶስተኛው እንደገና ደግሞ ራዘርፎርድ አለ ማለት ነው። ራዘርፎርድ አለ። አራተኛው ቦሆር አቶሚክ ሞዴል አለ። መጨረሻ ላይ ግን ምን አለ ማለት ነው? ኳንተም መካኒካል ሞዴል አለ ማለት ነው። ስለዚህ ሁሉንም የያዘው የትኛው ምርጫ ነው የሚለን እንግዲህ ኤ ላይ እኔ ስንት ነገርኳችሁ? 5 ነው የነገርኳችሁ። አንደኛው ዳልተን አቶሚክ ሞዴል፣ ሁለተኛው ቶምሰን አለ፣ ሶስተኛው ራዘርፎርድ፣ አራተኛው ቦኸር፣ አምስተኛው ኳንተም መካኒካል ሞዴል ይባላል። ስለዚህ እስቲ ምርጫ ላይ ኤ ቦኸር ሞዴል፣ ቶምሰን ሞዴል፣ ራዘርፎርድ ሞዴል የያዘ ነው የሚላችሁ እንጂ ኦርደር አይደለም። ዳልተን አቶሚክ ሞዴል እስከዚህ ድረስ ትክክል ነው፣ ግን ዲብሮግሊ ሞዴል የሚባል የለም ማለት ነው። ቢ ላይ ቦኸር ሞዴል፣ ኳንተም መካኒካል ሞዴል፣ ራዘርፎርድ ሞዴል፣ ቶምሰን ሞዴል እና ዳልተን አቶሚክ ሞዴል ይለናል። 5 ናቸው። 1 2 3 4 5 አለ። ሶ መልሳችሁ ቢ ነው። ሌሎቹ መመልከት እንችላለን። ቦኸር ሞዴል፣ ኳንተም መካኒካል ሞዴል፣ ቶምሰን ሞዴል፣ ራዘርፎርድ ሞዴል። ስለዚህ እዚህ ላይ የጎደለ ነገር አለ ማለት ነው። እዚህ ላይ የጎደለ ነገር አለ። ዳልተን አቶሚክ ሞዴልን ትቶታል ማለት ነው። ዲ ላይ ቦኸር ሞዴል፣ ኳንተም መካኒካል ሞዴል፣ ዳልተን አቶሚክ ሞዴል፣ ቫላንስ ቦንድ ሞዴል የሚባል የለም። ሶ መልሳችሁ ቢ ነው ማለት ነው ለዚህ ጥያቄ። Question number 1-4 the electron configuration of copper with atomic number 29 is ይላችኋል። እንግዲህ ኤሌክትሮን ኮንፊግሬሽን ስትጠየቁ ብዙ ጊዜ የምትጠየቁት ምን ሊሆን ይችላል ማለት ነው? የክሮሚየምንና በደንብ እዩልኝ፣ የምንና የምን ማለት ነው? ክሮሚየምንና አቶሚክ ነምበሩ 24 የሆነውን ክሮሚየምንና አቶሚክ ነምበር 29 የሆነውን ማን ነው ኮፐርን ትጠይቃላችሁ። አዞራይስ ደግሞ ካታዮን ልትጠይቁ ይችላላችሁ። የካታዮን ልትጠይቁ ይችላላችሁ። ምክንያት አለው። እነዚህ ነገሮች ስለሚያሳስቱ ነው እንጂ ዋንስቱ ቴስቱ ማለታችን አይደለም። ትርጉሙ ክሮሚየም 24 ዲ4 ላይ ያበቃል። ሃፍ ፊልድ የሚባል ነገር አለው መጀመሪያ እንዲያሳየኋችሁ። እንዲሁም ደግሞ ኮፐር 29 ራሱን ችሎ ፉል ፊል የሚባል ሩል አለ ማለት ነው። ስለዚህ በዚህ መሰረት መስራት እንችላለን። ሶ ይሄን በዚህ ኦርደር እናስቀምጥ። 1s2 2s2 2p6 3s2 29 ድረስ ነው። 3p6 4s2 3d9 ይመጣል። አሁን ይሄ ኤክስፔክት የምናደርገው ነው። 29 ማለት ይሄ ነው። ነገር ግን እስከዚህ ድረስ ያለውን በምን ማሳጠር እንችላለን? በአርገን 18 አይደለ? እችን አርገን ማለት ትችላላችሁ። አርገን ካላችሁ በኋላ 4s2 3d9 ነው። አሁን ይሄ እኛ ኤክስፔክት የምናደርገው ነው። ነገር ግን d9 ሲመጣባችሁ ብያችኋለሁ ቅድም ላይ d4 እና d9 ሲመጣባችሁ ከኤስ ላይ ኤሌክትሮን ይወስድና ይሄ ወደ d5 ይቀየራል። ይሄ ደግሞ ከኤስ ላይ አንድ ኤሌክትሮን ወስዶ ወደ d10 ይቀየራል ብያችኋለሁ። ስለዚህ የዚህ ኤሌክትሮን ኮንፊግሬሽን አርገን አንድ ኤሌክትሮን ለዚህኛው ሲሰጥ 4s1 3d10 ፉልፊል አረገ ዲ ሞላ ማለት ነው። ስለዚህ መልሳችሁ አርገን 4s1 3d10 ይሆናል ማለት ነው። ሶ the answer is ኤ ነው ማለት ነው። የዚህ ጥያቄ መልስ ኤ ይሆናል ማለት ነው። question number 1-5 what does ሜንድሊቭስ ፔሪዮዲክ ሎው ስቴት ነው የሚለን። ሜንድሊቭ ፔሪዮዲክ ሎው ምንድን ነው ስቴት የሚያደርገው? ፕሮፐርቲስ ኦፍ ኤሌመንት አር ፔሪዮዲክ ፋንክሽን ኦፍ ዜር ኤ አቶሚክ ራዲየስ፣ ቢ ኤሌክትሮን ኮንፊግሬሽን፣
ሲ አቶሚክ ማስ፣ ዲ አቶሚክ ነምበር ነው የሚላችሁ። እንግዲህ አቶሚክ ራዲየስ ፔሪዮዲክ ቴብል በአቶሚክ ራዲየስ አይደለም አሬንጅ የተደረጉት። ሜንድሊቭ ፔሪዮዲክ ቴብል ግዴታ አሬንጅ ያደረጋቸው ኤሌመንቶችን ዊዝ ኢንክሪዚንግ ዜር አቶሚክ ማስ ነው። ሶ ፔሪዮዲክ ፋንክሽኑ አቶሚክ ማስ ነው። ዶሚኒነርም ሊሆን ይችላል፣ እንዲሁም ኒውላንድ ሊሆን ይችላል። ሌሎቹም አሁን ሜንድሊቭ ሶስቱም አቶሚክ ማስ ላይ ነበረ ዲፔንድ የሆኑት። አቶሚክ ነምበር ላይ የሆነው ሞደርን ነው። አሁን የምንጠቀምበት ሞደርን ብቻ ነው አቶሚክ ነምበር ላይ ዲፔንድ የሆነው። ሶ መልሳችሁ አቶሚክ ማስ የሆነ ማለት ነው። ለሜንድሊቭ አቶሚክ ማስ ነው ፔሪዮዲክ ፋንክሽኑ። ኩዌስችን ነምበር 16 which of the following is not true about cathode ray? ካቶድ ሬይስ ብለን የምንጠራቸው ምንድን ናቸው? ካቶድ ሬይ ብለን የምንጠራው እንግዲህ ከአሁን በፊት ስለ ዲስከቨሪ ኦፍ ኤሌክትሮን ስትማሩ ካቶድ ሬይ የሚባለው ከካቶዱ ወይም ከኔጌቲቭ ተርሚናል ኦፍ ኤክስተርናል ባትሪ ጋር ወይም ከቮልቱ ጋር የታሰረ ካቶድ ይባላል ማለት ነው። ከሱ የሚወጡ ሬዎች ናቸው ካቶድ ሬይ ተብለው የሚጠሩት። ስለዚህ ካቶድ ሬይ ተፈጥሯቸው ኤሌክትሮኖች ናቸው። ከኔጌቲቭ ተርሚናል ኦፍ ኤክስተርናል ባትሪ የሚወጡ ናቸው። ኔጌቲቭሊ ቻርጅድ ናቸው። ሙቭ የሚያደርጉት ስትሬት ላይን ነው። ስለዚህ ይህን ነገር እውነታ ይዛችሁ ስለ ካቶድ ሬይ እነዚህ ምርጫ መምረጥ ትችላላችሁ። ኤ አር ኮመን ኮንስቲትንትስ ኦፍ ኦል ማተር ኤንድ ዜር ማስ ፐር ኤሌክትሮን ኢዝ ኮንስታንት ፎር ኦል ጋዝ ነው የሚለው ኢትስ ትሩ ነው። ስለዚህ የካቶድ ሬይ ወይም የኤሌክትሮኖች ማስ ፐር ቻርጃቸው ማለት ነው። ማስ ፐር ቻርጅ ሁልጊዜም ኮንስታንት ነው ማለት ነው። ይታወቃል። የኤሌክትሮን ማስም በደንብ ነው የሚታወቀው። ፕላስ እንደገና ደግሞ ቻርጁ ይታወቃል። የሁለቱ ሬሾ ኮንስታንት ነው የሚመጣላችሁ። እሱን ደግሞ ቶምሰን ነበር የሰራው ይሄን ቫልዩ ማለት ነው። ቢ ላይ ኮንቴንስ ፓርቲክል which are positively charged ይላቸዋል። እኔ ምን ብያቸዋለሁ? ኔጌቲቭ ናቸው። ከኔጌቲቭ ተርሚናል ስለሚወጡ ራሳቸውን ችለው ኔጌቲቭ ናቸው። ጥያቄው ምንድን ነው የሚለው? ኖት ነው የሚለው። ስለዚህ መልሳችሁ ቢ ነው። ሲ ላይ ኤ፣ ሲ እና ዲ ለዚህ ስለ ካቶድ ሬይ ማወቅ ከፈለጋችሁ ኤ፣ ሲ እና ዲ እንደ ጀነራል ትሩዝ መሆን ይችላሉ። አንደኛ የሁሉም ጋዝ ኮንስቲቴንት ነው። ኤሌክትሮን ማንኛውም ሰብስታንስ ኤሌክትሮን አለው። ሌላው ደግሞ ኤሌክትሮን ወይም ካቶድ ሬዎች ስትሬት ላይ ነው ሙቭ ማድረግ የሚችሉት። ሌላው ደግሞ ኔጌቲቭ ቻርጅር ናቸው ማለት ነው ኤሌክትሮን እስከሆኑ ድረስ። ሶ መልሳችሁ ቢ ነው ማለት ነው። ኩዌስችን ነምበር 17 which of the following statement is correct about the energy of photon? ስለዚህ energy of photon ብለን የምንጠራው ወይም energy of light ብለን የምንጠራው energy which is equal to energy of photon which is equal to ፕላንክ ኮንስታንት h አለ it is constant ነው times what frequency ነው። ይህ ደግሞ ከምን ጋር እኩል ነው? ያው ፕላንክ ኮንስታንት ፍሪኩዌንሲ ማለት ስፒድ ኦፍ ላይት ኦቨር ዌቭ ሌንግዝ ነው ማለት ነው። እንደዚህ ነው አቀማመጡ። አሁን ኢነርጂ ኦፍ ፎቶን ፕሮፖርሽናል የሆነው ከፍሪኩዌንሲ ጋር ነው። እንደገና ደግሞ ኢንቨርስሊ ፕሮፖርሽናል የሆነው ደግሞ ከዌቭ ሌንግዝ ጋር ነው ማለት ነው። እና ጥያቄው ኮሬክት የሆነው ስለዚህ ፎቶን ኢነርጂ ኮሬክት የሆነው የትኛው ነው የሚላችሁ ኤ ላይ it is directly proportional to the wavelength of the light ይላችኋል። wavelength of light ጋር ግን ምንድነው? ኢንቨርስሊ ነው አሁን እንዳየ ነው። ቢ it is directly related to the intensity of what the light ይላችኋል። intensity of light ብለን የምንጠራው አማውንት ኦፍ ፎቶን ነው፣ የፎቶኑ ብዛት ነው። ዌቭሌንግዙ ላይ ፍሪኩዌንሲው ምንም አፌክት አያደርግም። ማንኛው ኢንቴንሲቲ ኦፍ ላይት። ስለዚህ አማውንት ኦፍ ፎቶን ነው ማለት ነው። ብዙ ፎቶን ከያዘ ሃይ ኢንቴንሲቲ ያለው ማለት ነው። ለምሳሌ ሬድ ላይት ቢኖራችሁ ያ ሬድ ላይት ዲፕ ከሆነ ብዙ ሬድ ፎቶኖችን ይዟል ማለት ነው። ስለዚህ ኢንቴንሲቲ ኦፍ ላይት የኤነርጂ ኦፍ ፎቶንን ምን ማድረጋቸው አፌክት ማድረግ አይችልም ማለት ነው። ሲ it is inversely proportional to observed frequency of the light ይለናል። ይሄው እንደምትመለከቱት ኤነርጂና ፍሪኩዌንሲ ምንድን ናቸው? ዳይሬክትሊ ፕሮፖርሽናል ናቸው። ስለዚህ ኢንቨርስ ነው ለሚለው ነገር አይሆንም ማለት ነው። ዲ it is directly proportional to observed frequency of the light ነው የሚላችሁ። so the answer is energy of photon always መርሳት የለባችሁም directly proportional to frequency or nu ማለት ነው። በዛ አይነት መንገድ ነው የምንገልጸው። ሶ ፕሮፖርሽናል ኮንስታንቱ ደግሞ ፕላንክ ኮንስታንት ተብሎ ይጠራል። ሶ ዘ አንሰር ኢዝ ሲ ይሆናል ማለት ነው። ለዚህ ጥያቄ ሲ ነው ማለት ነው። ሌላኛው ጥያቄ question number 18 which of the following explain the emission spectra of atoms consisting of what a series of fine lines like this one። እዚህ ላይ እንደምትመለከቱት እዚህ ላይ የምታያቸው ላይኖች አሉ። እንደነዚህ በጣም ሞር ፋይን የሆኑ ሲሪስ ኦፍ ላይኖች አሉ እና ይሄ የሚያመለክተን በሌላ አነጋገር ደግሞ ስለ ቦህር ስትማሩ የሃይድሮጅን አተም ስፔክትራ ላይኖችን እናስታውሳለን። ሌማንስ፣ ባልመርስ፣ ፓስችን እያልን የምንጠራቸው እነዚህ ላይኖች አሉ። ሶ ይሄ ምንን ያመለክታል? ሞርፋይን ላይን ወይም ሲሪየስ ላይን መኖሩ ምንን ያመለክታል ነው የሚለን። ኤ
አን ኤሌክትሮን ዛት ሪቮልቭ አራውንድ ዘ ኒውክለስ ኢሚትስ ኢነርጂ ይላቸዋል ወይም ሬዲሽን ይላቸዋል። ይህን ሊያመለክተን አይችልም። ኢሚሽን ሊሆን ይችላል አለም ደግሞ አብዞርቤሽን ሊሆን ይችላል። ቢ ዘ ኢነርጂ ኦፍ ዘ አተም ኢዝ ኮንቲኒስ ዊዝ ዲስክሬት ፍሪኩዌንሲ። እንግዲህ ኤነርጂው ኮንቲኒስ ሊሆን አይችልም። ምኑ ዲስክሬት እስከሆነ ድረስ፣ ፍሪኩዌንሲው ዲስክሬት እስከሆነ ድረስ። ምክንያቱም ኤነርጂ ማለት ነው ኤነርጂ ዊች ኢዝ ኢኳል ቱ ሲምፕሊ ኤነርጂ ዊች ኢዝ ኢኳል ቱ ዋት ፕላንክ ኮንስታንት ታይምስ ፍሪኩዌንሲ ነው። ስለዚህ ፍሪኩዌንሲው ዲስክሬት ከሆነ ኤነርጂውም ዲስክሬት መሆን ይችላል። ኢዝ ኖት ኮንቲኒስ። ሲ አን ኤሌክትሮንስ አንደርጎዝ ኤ ትራንዚሽን ባይ ኤነርጂ ቼንጅ ኮረስፖንዲንግ ቱ ፎቶን ኦፍ ስፔሲፊክ ኦፍ ሌንግዝ። ይህ የሚያሳየን ለምሳሌ ይሄ ከኤን ስሪ ወደ ኤን ዋን ኤሌክትሮን ትራንዚሽን ብታካሄድ እንዲሁም ደግሞ ከኤን2 ወደ ኤን1 ብትመጣ ቼንጅን ኢነርጂው ይቺ አንዷ ሪጅን ብቻ ተሱ ይቺ ዛይ ቼንጅ ኢነርጂ ትኖራቸዋል። ይሄም ራሱን ችሎ ቼንጅ ኢነርጂ ይኖራ ማለት ነው። ስለዚህ ይሄ የሚያመለክተን ምንድነው ማለት ነው? ኤሌክትሮን ትራንዚሽን ሲያካሄድ ፊክስድ በሆነ ዌቭሌንግዝ ነው ማለት ነው። እና ደግሞ ፊክስድ የሆነ ኢነርጂ ልታገኙ ትችላላችሁ። ፊክስድ የሆነ ዌቭሌንግዝ፣ ፊክስድ የሆነ ኤነርጂ ልታገኙ ትችላላችሁ ማለት ነው። ዲ ላይ አን ኤሌክትሮን ካን ሃቭ ስፔሲፊክ ኤነርጂ ቫልዩ ኢን አን አተም ይላቸዋል። ግን ትራንዚሽን መኖሩ ነው ይሄ ላይኑ የሚያሳየን ፍሮም ሃየር ኤነርጂ ቱ ሎወር ኤነርጂ መሆኑ ነው የሚያሳየን እና ቀጥታ ስፔሲፊክ ኤነርጂ እንዳለው ብቻ ሳይሆን ትራንዚሽን ወይንም ቼንጅ ኤነርጂው ከሆነ ኤን ቫልዩ ወደ ሌላ ኤን ቫልዩ ኤሌክትሮን ትራንዚሽን በምታካሄድበት ጊዜ ኤነርጂ ቼንጁ ኢሚት ወይም አብዞርብ የተደረገው ኤነርጂ ቼንጅ ኤነርጂ ብለን እንደምንጠራውና መልሳችሁ ምን ይሆናል ማለት ነው? ሲ ነው ማለት ነው። ሌላኛው 2015 ላይ ኢንትራንስ ኤግዛም ላይ የተጠየቁትን ጥያቄዎችን አብረን እንስራ። ኢንትራንስ ኤግዛም 2015 ወይንም 2023 ላይ የተጠየቁ ጥያቄዎችን እንመልከት። ኩዌሽን ነምበር 19 which one of the following is true about አይሶቶፕ ነው። እንግዲህ ስለ አይሶቶፕ በየአመቱ ኢንትራንስ ኤግዛም ላይ ጥያቄው አለ ማለት ነው። so which one of the following is true about አይሶቶፕ? A isotope of an elements are atoms that have what different number of electron and proton? No. መጀመሪያው ላይ ስንሰራ እንደነበረው ጥያቄ atom of the same elements have what the same number of electron and proton but different number of neutron or mass number ብለናል። B isotope of an element are identical in mass number? No. አይሶቶፖቹ የተለያየ ማስ ስላላቸው ነው አይሶቶፕ የሚባሉ ማለት ነው። C isotope of the same elements isotope of the same elements contains the same number of ኒውትሮን ይላቸዋል። ይሄ ቢና ሲ አንድ አይነት ምርጫ ነው። ኒውትሮኑ ዘሴም ከመጣ ፕሮቶኑ ስለማይቀየር አንድ አይነት ምርጫ ማለት። ዲ አይሶቶፕ ኦፍ አን ኤሌመንትስ ሃቭ ዘ ሴም ኬሚካል ፕሮፐርቲ ይላቸዋል። እንግዲህ ኤ ላይ የተሰጠ ምንድነው? እዚች ላይ አይሶቶፕ ኦፍ አን ኤሌመንትስ አር አተም ዛት ሃቭ ዲፈረንት ነምበር ኦፍ ኤሌክትሮን ኤንድ ፕሮቶን ይላቸዋል። ቢ ላይ አይሶቶፕ ኦፍ አን ኤሌመንትስ አር አይዴንቲካል ኢን ማስ ነምበር ይላቸዋል። ሲ አይሶቶፕ ኦፍ ዘ ሴም ኤሌመንትስ ኮንቴንስ ዘ ሴም ነምበር ኦፍ ኒውትሮን ይላቸዋል። ዲ ላይ አይዞቶፕ ኦፍ አን ኤሌመንትስ ሃቭ ዘ ሴም ኬሚካል ፕሮፐርቲ ነው። ሶ መልሳችሁ ዲ ይሆናል ማለት ነው። ምክንያቱም ኬሚካል ፕሮፐርቲውን አፌክት ሊያደርግ የሚችለው ምን ብቻ ነው ማለት ነው? ኤሌክትሮን ነው ማለት ነው። ኤሌክትሮን ብቻ ስለሆነ ኤሌክትሮናቸው ደግሞ የሁሉም አይሶቶፕ ዘ ሴም ነው። ዘ ሴም ነምበር ኦፍ ኤሌክትሮን ኤንድ ፕሮቶን ነው ያላቸው። ስለዚህ ኬሚካል ፕሮፐርቲው ማሱ አያገባውም ማለት ነው እና መልሳችሁ ዲ ይሆናል ማለት ነው። ኩዌሽን ነምበር 20 which one of the following describes the quantum mechanical model ይለናል። ኳንተም ሜካኒካል ሞዴል ዳልተን አቶሚክ ሞዴል አለ፣ ቶምሰን አቶሚክ ሞዴል አለ፣ ራዘርፎርድ አቶሚክ ሞዴል አለ። ከዛስ ቦር አቶሚክ ሞዴል እና ራዘርፎርድ ዘሴም ናቸው፣ ያን ያክል ዩኒት የላቸውም። ነገር ግን ኳንተም ሜካኒካል ሞዴል አለ ማለት ነው። መጨረሻ በጣም ሞዲፋይድ የሆነው አሁን ላይ የምንጠቀምበት። ስለዚህ ኳንተም ሜካኒካል ሞዴል ወይም ስለዚህ አቶሚክ ሞዴል ትክክል የሆነው ነገር ምረጡ ነው የሚለን ወይም ሊገልጽላችሁ የሚችለው ኳንተም ሜካኒካል ሞዴልን ሊገልጽ የሚችለው የትኛው ስቴትመንት ነው? ኤ the location of an electron in an atom are described in terms of probability. B an atom is represented by solid indestructible sphere. C an atom is a sphere with positively charged matter in which electrons are embedded. D electrons moved around the nucleus of an atom in a circular orbit ይላል። ያንዳንዳቸው ማውራት እንችላለን። ኤን እንተውና ዲ ላይ እንጀምር። ኤሌክትሮን moved around the nucleus of an atom in circular orbit ያለው ቦኸር ነው። ስለዚህ ቦኸርስ እና ራዘርፎርድ ያው ዘሴም ነው፣ ልዩነት የላቸውም። ራዘርፎርድ አንድ አይነት ናቸው። ስለዚህ ይሄ ሞዴል የቦኸር ወይም የራዘርፎርድ አቶሚክ ሞዴል ነው ማለት ነው። ሌላኛው ሲ ላይ an atom is a sphere with a positively charged matter in which electrons are embedded ነው የሚለን። ስለዚህ ይሄ ደግሞ ቶምሰን ነው፣ የቶምሰን አቶሚክ ሞዴል ነው። ቶምሰን አቶሚክ ሞዴል ነው። ሌላው ደግሞ ቢ ላይ አናቶሚ ኢዝ ሪፕሬዘንትድ ባይ ሶሊድ ኢንዲስትሩክቲብል ስፌር የተባለው ደግሞ ዳልተን ነው ማለት ነው።
ዳልተንስ ነው። ስለዚህ ወደ መልሳችሁ ሲገቡ ኤ ሆና ማለት ነው። ዘ ሎኬሽን ኦፍ ኤሌክትሮን ኢን አን አተም አር ዲስክራይብድ ኢን ተርምስ ኦፍ ዋት ፕሮባቢሊቲ ኦፍ ፋይንዲንግ ነው። በቃ ፕሮባቢሊቲ ላይ ነው የተቀመጠችው ማለት ማክሲመም የሚሆንበት ቦታ ነው ሊያመለክተን የሚችለው እንጂ ፕሮባብል የሆነበት ፖይንት ብቻ ነው ሎኬትድ ሊያደርግ የሚችለው እንጂ ኤግዛክት ፖይንቱንም ሊያሳይም አይችልም። እና መልሱ ይሄ አቶሚክ ሞዴል ቶታሊ ሊገልጽልን የሚችለው ኢንተርምስ ኦፍ ፕሮባቢሊቲ ኦፍ ፋይንዲንግ ኦፍ ኤሌክትሮን ነው። በዚህ መሰረት ነው ሎኬሽን ኦፍ ኤሌክትሮን ኢን አን አተም አር ዲስክራይብድ ኢንተርምስ ኦፍ ፕሮባቢሊቲ ነው። በቃ ስለዚህ መልሱ ኤ ነው ማለት ነው። ኩዌሽን 21 የተጠየቅነው ጥያቄ ምንድነው? ኩዌሽን 21 which of the following is the diagram representation of chlorine አቶሚክ ነምበር 17 ማስ ነምበሩ ደግሞ 35 የሆነውን ሪፕሬዘንት የሚያደርገው የትኛው ነው? ባይ ዘ ዌይ አቶሚክ ነምበሩ 17 ነው ማለት ኒውትሮን ነምበሩ ደግሞ ስንት ነው ማለት ነው? 18 ነው ማለት ነው። 35 ሲቀነስ 17 18 ኒውትሮን ነምበር እና 17 ፕሮቶን ነምበር ኒውክለስ ላይ ይኖረው ማለት ነው። ዋናው ግን የተፈለገው ኤሌክትሮን ኮንፊግሬሽኑን በዛ አይነት ዲያግራም እንድናስቀምጥ ነው። ሶ ይሄን ቼክ ለማድረግ እናንተ ክሎሪን አቶሚክ ነምበሩ 17 ነው 2 8 7 አውተር ሼል ላይ 7 ኤሌክትሮን ካውንት ማድረግ ትችላላችሁ ማለት ነው። ስለዚህ መመልከት እንችላለን። የመጀመሪያው ኤ ላይ የተቀመጠልን ምንድነው? 1 2 3 4 5 6 አለ ውጭኛው ሼል ላይ 6 ኤሌክትሮን ብቻ ነው ያለው። እዚህ ግን ስትመጡ ደግሞ ምን አለ ማለት ነው? 8 ነው። ይሄ 8 ኤሌክትሮን ይዟል። ይሄ አይሆንም፣ ኤም አይሆንም፣ ይሄም አይሆንም። ሲ ላይ ስትመጡ 1 2 3 4 5 ይሄ ደግሞ 5 ነው የያዘው። ይሄም አይሆንም። ዲ ላይ ግን ስትመጡ 1 2 3 4 5 6 7 ይዟል። ሶ መልሳችሁ ምን ይሆናል ማለት ነው? ይሄንኛው ነው ማለት ነው። 2 8 2 የተባለው ውስጠኛው ሼል ላይ ይችና ይች ማለት ነው። ከዛ ቀጣይ ሼሉ 8 አለው፣ ከዛ 7 ማለት ነው። ሎወር ክላስ ጥያቄ። ኩዌሽን 22 an element is located in group 7a and third period of the modern periodic table on the basis of this the element ምንድን ነው? አሁን ይሄ ኤሌመንት የሚገኘው ስንተኛው ፔሪድ ላይ ነው? ሶስተኛው ፔሪድ ላይ ይገኛል። ግሩፕ ግን ስተዋን 7 ነው ያለው ማለት ነው። ስለዚህ 2 8 7 አሁን ተመልከቱ፣ ይሄ ግሩፕ 7 ነው። ሉክ ግሩፕ 7 ነው ይሄኛው። ይሄ ኤሌመንት ሰባተኛ ግሩፕ ላይ ነው የሚገኘው። እንዲጋ ደግሞ ሸሎቹ ስንት ናቸው? 3 ናቸው። 3 ሸል አለ ማለት ፔሪድ 3 ነው ማለት ነው። ፔሪድ 3 የመጀመሪያው ሸል፣ ሁለተኛው፣ ሶስተኛው ፔሪድ 3 ላይ የሚገኘው። አሁን ስለዚህ ኤሌመንት በደንብ ተናገሩ። ኤሌመንቱ ማለት ነው ክሎሪን ነው። ባይ ዘ ዌይ ኤሌክትሮን ነምበሩ 17 ይመጣላችሁ። ግሩፑ 7 ነው። ይሄው 7 ቫላንስ ኤሌክትሮን አለው። 3 ፔሪድ አለው። ይሄው የመጀመሪያው ሼል 2 አለ፣ ከዛ 8 ከዛ 7 ኤሌክትሮን ይዟል። ስለዚህ ባለ 3 ፔሪድ ነው ማለት ነው። ፔሪድ 3 ላይ ነው የሚገኘው ማለት ነው። ስለዚህ ኤሌመንት ክሎሪን ነው። ስለዚህ ስለ ክሎሪን ትክክል የሆነ የትኛው ነው የሚላችሁ? ኤ ጀነራሊ ፎርም አናዮን ዊዝ ማይነስ ቻርጅ ነው የሚላችሁ። እንግዲህ ግሩፕ 7 ላይ ሆኖ ማይነስ 2 ቻርጅ ፎርም የሚያደርግ የለም። ይሄ 7 እስከሆነ ድረስ አንድ ኤሌክትሮን ነው መቀበል የሚችለው። ፎርም ሊያደርግ የሚችለው -1 ነው ማለት ነው። ቢ ላይ ሃዝ ቬሪ ሎ አዮናይዜሽን ኢነርጂ ይላቸዋል። እንግዲህ ነን ሜታል ነው የሰብስታንስ። ነን ሜታል ደግሞ ከፍተኛ የሆነ አዮናይዜሽን ኢነርጂ ወይንም ኢነርጂ ሪኳየርድ ቱ ሪሙቭ 1 ኤሌክትሮን ፍሮም አተም ማለት ነው። ከአተም ኤሌክትሮን ሪሙቭ ለማድረግ የሚያስፈልገው ኢነርጂ ሃይስት ነው ከነን ሜታል። ምክንያቱም ነን ሜታል ኤሌክትሮናቸው በቀላሉ መስጠት ስለማይችሉ። ዲ ላይ ሃዝ ኤክስትሪምሊ ሲ ላይ ፎርም አሲዲክ ኦክሳይድ አሲዲክ ኦክሳይድ ፎርም ማድረግ ይችላል ይላቸዋል። የስ ክሎሪን ብዙ አይነት አሲዲክ ኦክሳይዶችን ፎርም ማድረግ ይችላል። ላይክ ፐርክሎሪክ የሚባለውን አሲድ ወይም ፐርክሎሪክ አሲድን ፎርም ለማድረግ የምንጠቀምበት ኦክሳይዶችን ለመስራት ያስችለና ማለት ነው። እና መልሳችሁ ሲ ነው። ዲ መመልከት እንችላለን። ሃዝ ኤክስትሪምሊ ሎ ኤሌክትሮን አፊኒቲ አነስተኛ የሆነ ኤሌክትሮን አፊኒቲ ይላቸዋል። እንግዲህ ክሎሪን the most ኤሌክትሮን አፊኒቲ ካላቸው ሰብስታንስ ወይንም ኤነርጂ ሪሊዝ የሚያደርገው ኤነርጂ ከፍተኛ ነው። መቼ? when one electron added to the outer shell of chlorine atom ወደ አትሞስፌር ኤግዞተርሚካሊ የሚወጣው ኤነርጂ የክሎሪን ከሁሉም የተለየ ሃይስት ነው። ስለዚህ the most ኤሌክትሮን አፊኒቲ ያለው ሰብስታንስ ክሎሪን ነው እና ሎ የሚለው ነገር አይሆንም። ሶ መልሳችን ሲ ይሆናል ማለት ነው። question number 23 which of the following would occur during the formation of ion? እንግዲህ አዮን ሁለት ፎርሞች አሉ፣ ካታየን እና አናየን። ያ ማለት ፖዚቲቭ ቻርጅ እና ኔጌቲቭ ቻርጅ የሚባሉ ሁለት አዮኖች አሉ። ካታየን የሚፈጠረው ኤሌክትሮን ሎስት በማድረግ ወይም በማስወገድ ነው። ኤሌክትሮን ሎስት በማድረግ ነው። አናየን የሚፈጠረው ደግሞ ኤሌክትሮን ጌይን በማድረግ ነው። ኤሌክትሮን ምን በማድረግ በመቀበል ነው ማለት ነው። ስለዚህ
ስለ አዮን ፎርሜሽን መልሱ ነው የሚላችሁ። እዚህ ላይ ትክክል የሆነውን ምረጡ ነው የሚላችሁ። አዮን ፎርም በሚደረግበት ጊዜ እንግዲህ የሚሳተፈው ነገር ምን እንደሆነ እንመለከት። ኢነርሞስት ሼል ኤሌክትሮን አር ኢንቮልቭድ ኖ። ኢነርሞስት ሼል የሚባለው ለምሳሌ እዚች ላይ 2 8 ካልሽየም አቶሚክ ነምበሩ ስንት ነው? 10 ነው እንበልና 2 8 8 2 ነው እንደዚህ የተቀመጠው። ስለዚህ ኢነርሞስት ሼሉ ሶስተኛው ሼል ላይ ያለው ኤሌክትሮን ይሳተፋል ካታዮን ፎርም ለማድረግ ይላቸዋል። መልሱ ለዚህ ጥያቄ አይሆንም። ይሄ አይሆንም። አውተር ሼል ኤሌክትሮን ነው መሳተፍ የሚችለው ማለት ወይም ባላንስ ኤሌክትሮን ነው ማለት ነው። ቢ ባላንስ ኤሌክትሮን አር ሸርድ ቢትዊን አተም። እንግዲህ ባላንስ ኤሌክትሮን ሸርድ ከተደረገ አዮን አይፈጠርም። ኮቫለንት ቦንድ የሚፈጥረው አዮን አይፈጠርም። እዚህ ላይ ኖት ፎርምድ ምንም አይነት አዮን አይፈጠርም። ምክንያቱም ለምሳሌ ይህ ክሎሪን አንዱን ኤሌክትሮን ከሌላኛው ክሎሪን ጋር ሸርድ ካደረገ ምንም አይነት አዮን አይፈጥርም ማለት ኮቫለንት ቦንድ ነው ሊፈጥር የሚችለው ማለት ነው። ሲ ዘ ኤሌክትሮን ኮንፊግሬሽን ኦፍ አን አተም ፎርሚንግ ዘ አዮን ሪሜይን አንአፌክትድ ይላቸዋል። ኤሌክትሮን ኮንፊግሬሽን አፌክት አይደረግም ነው የሚላችሁ። በደንብ ነው የሚደረገው። ለምሳሌ ካልሽየም ኤሌክትሮኑን ሎስት ካደረገ በኋላ ኤሌክትሮን ኮንፊግሬሽኑ የነበረ አይኖርም። አሁን እቺ 2 ኤሌክትሮን ሎስት ካደረገ በኋላ ምን ይኖራቸዋል? 2 8 8 ከዛ ካልሽየም ፕላስ 2 ስለዚህ አፌክት ይደረጋል ኤሌክትሮን ኮንፊግሬሽኑ። ዲ ቫለንስ ኤሌክትሮን አር ትራንስፈርድ ፍሮም ዋን አተም ቱ አናዘር አተም። ይህ እንግዲህ ቫለንስ ኤሌክትሮን ከሜታል ወደ ነን ሜታል ትራንስፈር በሚሆንበት ጊዜ ነን ሜታሉ ኔጌቲቭሊ አዮን ፎርም ያደርጋል፣ ኔጌቲቭ አዮን ፎርም ያደርጋል። ሜታሉ ደግሞ ፖዚቲቭ አዮን ፎርም ያደርጋል። ስለዚህ መልሳችሁ ምን ይሆናል ማለት ነው? ለዚህ ጥያቄ ዲ ነው የሚሆነው ማለት ነው። ኩዌስችን ነምበር 24 ዋት አር ዘ 4 ኳንተም ነምበር ፎር አን ኤሌክትሮን ኢን 2s ኦርቢታል ይላቸዋል። እንግዲህ 4 ኳንተም ነምበሮች አሉን። እነዚህ 4 ኳንተም ነምበሮች አንደኛው ፕሪንሲፓል ኳንተም ነምበር ነው። መነሻው 1 2 3 4 ነው። ይሄ ነገር የሚጠቅመን ሁለት ነገሮችን ለመወሰን ነው። ቦዝ ኢነርጂ ኤንድ ዋት ሳይዝ ኦፍ አናተምን ዴተርማይን ያደርጋል። የአተምን ኢነርጂውንና ሳይዙን ይወስናል። ለምሳሌ ኢነርጂ ብወስዱ ኢነርጂ which is equal to RH ብለን ኤን ስኩዌር እንላለን። ስለዚህ ኢነርጂውን ወሰነ ማለት ነው። ሳይዝ ላይ ስመጡ ደግሞ ቦር ራዲየስ አር ብለን ኤኖት ኤን ስኩዌር እንላለን። ስለዚህ አሁንም ራዲየሱን ወይም ሳይዙንም ወሰነ ማለት ነው። ሁለተኛው ኳንተም ነምበር ይሄ ፕሪንሲፓል ኳንተም ነምበር ወይም ሜን ኤነርጂ ሌቭል ተብሎ የሚጠራው ኤን ነው። ሁለተኛው ደግሞ ኤል ነው። አዙምቻል ኳንተም ነምበር የሚባላል። አዙምቻል ኳንተም ነምበር ሁልጊዜም ምንድነው የምታውቁት? ኤን ማይነስ ዋን ነው ዋጋው ማለት ነው። ለምሳሌ ኤናቸው 4 ከሆነ ከዛ ትነሳላችሁ 4 ሲቀነስ 1 ብላችሁ መውሰድ ይችላል። 0 1 2 3 ይላል። ስለዚህ ምን መሆን ይችላል ማለት ነው? 0 1 2 3 መሆን ይችላል። ኤል ዋጋችሁ 0 ነው ማለት ኤስ ነው። ኤል ዋጋችሁ 1 ነው ማለት ደግሞ ፒ ነው። ኤል ዋጋችሁ 2 ነው ማለት ደግሞ ዲ ነው። ኤል ዋጋችሁ 3 ነው ማለት ደግሞ ኤፍ ነው ማለት ነው። ሌላኛው በተመሳሳይ ኤምኤል የሚባል አለ። ኤምኤል ወይንም ማግኔቲክ ኳንተም ነምበር የሚባል አለ። ማግኔቲክ ኳንተም ነምበር አላማው ዳይሬክሽን ኦፍ ኦርቢታልን ነው የሚወስነው። ባይ ዘ ዌይ ኤል ብለን የምንጠራው ደግሞ ሼፕ ኦፍ ሰብ ሌቭል ነው። ሼፕ ኦፍ ዋት ኤስ ፒ ዲኤፍ ነው የሚወስነው። የእነዚህን ሰብ ሌቭሎች ሼፓቸውን ምን ያደርጋ ማለት ነው? ዴተርማይን ማድረግ ይችላል ማለት ነው። ኤምኤል ደግሞ ምን ይወስናል ማለት ነው? ዳይሬክሽን ኦፍ ኦርቢታል። ዳይሬክሽን ኦፍ ዋት ኦርቢታል ነው። የኦርቢታሎቹን ምን ይወስናል ማለት ነው? ዳይሬክሽናቸውን ይወስናል። እንግዲህ ኤምኤል ማለት ፍሮም ማይነስ ኤል 0 ኢንክሉዲንግ አፕ ቱ ኤል ነው። ለምሳሌ ኤል ዋጋችሁ 1 ቢሆን ማይነስ 1 አሁን 1 ቢሆን ማለት ነው ማይነስ 1 0 ኤንድ 1 ነው የምትሉት። 3 ኦርቢታል ይዛል። ኤል 1 ማለት ፒ ነው ብያቸዋለሁ። እዚህ ላይ ኤል 1 ነው ማለት ፒ ነው። ፒ ስንት ኦርቢታል? 3 ኦርቢታል። ኤል 2 ቢሆንስ ምን ይሆናል ማለት ነው? ኤል 2 ብትባሉ ደግሞ ምን ማለት ትችላላችሁ? ከማይነስ 2 ማይነስ 1 0 1 2 ትላላችሁ። ስንት ኦርቢታል አገኛችሁ? 5 ኦርቢታል አገኛችሁ። ዲ 5 ኦርቢታል አለው ማለት ነው። ስለዚህ ወደ ምርጫችን ስንገባ አሁን የተሰጠን 2s የሚባል ኤሌክትሮን ነው የተሰጠን። እዚች ላይ በደንብ 2s ነው የተሰጠን። ስለዚህ ኤኑ ሁልጊዜም ኮፊሽንቱ ነው። ስለዚህ ኤናችሁ ነው ማለት ነው። ኤል ደግሞ ኤስን ትመለከታላችሁ። ኤልን ምንድነው የምታዩት ማለት ኤስ ማየት ትችላላችሁ። ኤስ ማለት ማለት ነው ኤስ የምትገኘው ኤል 0 ሲሆን ነው። ይሄኛው ማለት የኤል ዋጋ 0 ሲሆን ስለዚህ ኤል 0 ነው ማለት ነው። ኤምኤል የሚባለው ደግሞ ከማይነስ ኤል 0ን ጨምሮ እስከ ኤል ነው። ስለዚህ ይሄ ራሱ ኤምኤሉ ምንድነው ማለት ነው? which is equal to what 0 ነው የሚመጣው ኤምኤላችን።
ኤምኤሳችንስ ፕላስ ኦር ማይነስ 1/2 አንድ ኦርቢታል ውስጥ ሁለት ኤሌክትሮን አንደኛው ወደ ላይ ለምሳሌ ይሄ ኦርቢታል ቢኖራችሁ አንደኛው ወደ ላይ አንደኛው ወደ ታች ሊሆን ይችላል። ስለዚህ አንዷ 1/2 ነች፣ ወደ ታች ያለችው ማይነስ 1/2 ሶ ፕላስ ኦር ማይነስ 1/2 አሊያም ደግሞ አንድ ኤሌክትሮን ብቻ ከሆነ 1/2 ብቻ መውሰድ ትችላላችሁ። ስለዚህ ፕላስ ኦር ማይነስ 1/2 ማለት ትችላላችሁ። ሶ ምርጫችሁ ላይ 200 1/2 ያለበት መልስ ይሆናል ማለት ነው። ሶ ዘ አንሰር ኢዝ ሲ ነው ማለት ነው። ኩዌስችን ነምበር 25 which one of the following explain the light has both wave and particle nature? እንግዲህ ላይት ብለን የምንጠራው ወይም ፎቶን ወይንም ኤሌክትሮን ሁለት ነገሮች ይኖሩታል። ፎቶን ምን አይነት ኔቸር አለው? ዱዋል ኔቸር አለው። ዌቭ ኔቸር ሲኖረው ኢነርጂው ቀጥታ ፕላንክ ኮንስታንት ታይምስ ፍሪኩዌንሲ ቶታሊ ዌቭ ፕሮፐርቲ ነው ያለው ማለት ነው። እንደገና ደግሞ ፓርቲክል ኔቸር ሲኖረው ምንድነው? ኢነርጂ which is equal to what? ኬኔቲክ ኢነርጂ ነው የሚኖረው ኤምሲ ስኩዌር ነው ኤምሲ ስኩዌር ይሄ ይኖረዋል። ይሄ ፓርቲክል ኔቸር ነው ማስ ይኖረዋል ማለት ነው። ዌቭ ኔቸር ሲባል ዌቭ ፕሮፐርቲ ብቻ ሊኖረው የሚችለው እና ይህንን ሊገልጽልን የሚችለው የትኛው ስቴትመንት ነው የሚለን ኤ ላይ እየተቀመጠልን ምንድን ነው? ቢም ኦፍ ላይት በደንብ ይሉኝ። ቢም ኦፍ ላይት ኢዝ ስትሪም ኦፍ ፓርቲክል ኦፍ ኤሌክትሮማግኔቲክ ኢነርጂ ዊዝ ኢነርጂ ፕሮፖርሽናል ቱ ዘ ኦብዘርቭድ ፍሪኩዌንሲ ኦፍ ዘ ላይት ነው የሚለን። ስለዚህ ይህንኛው ስቴትመንት በደንብ እዩልኝ፣ ሁለቱንም ይገልጽልናል። ምንድን ነው? ቢም ኦፍ ላይት ስትሪም ኦፍ ፓርቲክል ይሏቸዋል። ስለዚህ ፓርቲክል ኔቸር ነገራችሁ። ያ ደግሞ ኤሌክትሮማግኔቲክ ሬዲዬሽን ነው። ስለዚህ ፓርቲክል ኔቸር እዚች ላይ ያለቻችሁ። ሌላው ደግሞ ኢነርጂ ደግሞ ፕሮፖርሽናል ቱ ዋት ፍሪኩዌንሲ ነው። ከፍሪኩዌንሲ ጋር ይሄ ፍሪኩዌንሲ ደግሞ ዌቭ ኔቸር ነው። ስለዚህ ፓርቲክል ኔቸር ላይ ተገልጾላችኋል። ሌላው ደግሞ ፍሪኩዌንሲ እና ኤነርጂ ዳይሬክትሊ ፕሮፖርሽናል ናቸው ስላላችሁ ይሄ ሁለተኛው ምንድን ማለት ነው? ዱዋሊቲውን የሚነግረን ነው ማለት። ስለዚህ ዱዋል ኔቸር መኖርን የገለጸልን አንደኛ ፓርቲክል ኔቸር እና ዌቭ ኔቸር እንዳለው የገለጸልን ምርጫዋ ኤ ነች። ሌሎቹንም በደንብ ማስረዳት እንችላለን። ቢ ላይ አን ኤሌክትሮን ዛት ኢዝ ባውንድ ቱ ዘ ኒውክለስ ቢሃቭ ላይክ ስታንዲንግ ዌቭ ኤንድ ኢት ኢዝ ፖዚሽን ኢዝ ጊቨን ኢን ተርምስ ኦፍ ፕሮባቢሊቲ። ይሄ አሁን ዌቭ ኔቸር ብቻ ነው፣ ዌቭ ብቻ ነው ያሳየም ማለት ነው። ፓርቲክል ኔቸር የለውም። ሲ ላይ ማይክሮስኮፒክ ሲስተም ሰች አስ አተም ኤንድ ሞሌኪል ካን ፖሰስ ዌቭ ፕሮፐርቲ። ይሄም ዌቭ ኔቸር ብቻ ነው፣ ፓርቲክል ኔቸርን አልገለጸልንም። ይሄም ዌቭ ነው ማለት ነው፣ ዌቭ ኔቸር ነው። ዲ ላይ ላይት ኮንሲስት ኦፍ ኤሌክትሮማግኔቲክ ዌቭ which have an oscillating electric and magnetic disturbance that spread electromagnetic radiation። ይህንኛውም በደንብ ካያችሁት እየገለጸልን ያለው ምንን ብቻ ነው ማለት ነው? ቀጥታ አንዱን ብቻ ነው። ኤሌክትሮማግኔቲክ ዌቭ ኦሲሌቲንግ ማለት እንግዲህ ኦሲሌቲንግ ከተባላችሁ ግዴታም ማለት ነው ኤሌክትሮማግኔቲክ ሬዲዬሽኑን ብቻ ነው እየገለጸልን ያለው እና ኤሌክትሮማግኔቲክ ወይም ኢኤምአር ብለን የምንጠራው ሁለት ነገሮችን ባንድ ይዟል። ኤሌክትሪክ ፊልድ እና ማግኔቲክ ፊልድን ባንድ የያዘ ነው። ስለዚህ ይሄ ደግሞ ሁለት ባህሪ ራሱን ችሎ ኤሌክትሮማግኔቲክ ሬዲዬሽን ሁለት ባህሪ ያለው ፓርቲክል ኤንድ ዌቭ አለው። ስለዚህ ይሄ ራሱን ነው ኤሌክትሮማግኔቲክ ሬዲዬሽን ነው እየገለጸ ያለው እንጂ ሌላ ነገር አይደለም እና መልሳችሁ ኤ ይሆና ማለት ነው። ኩዌስችን ነምበር 26 a nuclear breakdown in which a particle or electromagnetic radiation is emitted is called የሚላችሁ እንግዲህ ዝቃጭ ማለት ነው። የኤሌክትሮማግኔቲክ ሬዲዬሽን ዝቃጩ ምን ተብሎ ይጠራል ነው የሚላችሁ። እሱ ደግሞ አልፋ ቤታ ኤንድ ጋማ ናቸው። እነዚህኞቹ ብሬክዳውን ኒውክለስ ሲፈርስ የሚወጡት በኢሚሽን ደረጃ የሚወጡት ነገሮች ምንድን ናቸው? አልፋ ፓርቲክል ሊሆን ይችላል፣ ጋማ ሊሆን ይችላል፣ ወይንም ደግሞ ቤታ ፓርቲክል ሊሆን ይችላል። እነዚህ ምን ተብሎ ይጠራሉ? ሬዲዮ አክቲቭ ዲኬ ይባላሉ። ሬዲዮ አክቲቭ ዲኬ ወይንም ኒውክሊየር ብሬክዳውን የሆነባቸው ወይም ዝቃጮች ናቸው። እነዚህ ከኒውክለስ ፈርሰው የወጡ ናቸው። በኢሚሽን ስፖንታኒስሊ ከኒውክለስ የወጡ ዲኬዎች ምን ተብሎ ይጠራሉ? ሬዲዮ አክቲቭ ዲኬ ተብሎ ይጠራሉ። ሰው መልሳችሁ ይህ ነው ማለት ነው። ሰብስታንሱ ይህን ዲኬዎችን ማመንጨት የሚችለው ሰብስታንስ ሬዲዮ አክቲቭ ሰብስታንስ ነው። ስለዚህ ሬዲዮ አክቲቪቲ ከተባለ ልክ እንደ ፕሮፐርቲ የምንወስደው ነው እና መልሳችሁ ዲ ይሆና ማለት ነው። ሌላኛው የ2016 የኢንትራንስ ኤግዛም ጥያቄዎችን አሁን አብረን እንስራ። 2016 ወይም 2024 ላይ በባለፈው ዓመት የተጠየቁትን ስለ አቶሚክ ስትራክቸር ኤንድ ፔሪዮዲክ ቴብል ወይም ፔሪዮዲክ ፕሮፐርቲስ ኦፍ ኤለመንት የተጠየቁ ጥያቄዎች ምን አይነት ጥያቄዎች ናቸው የሚለውን ነገር እንመልከት። ኩዌስችን ነምበር 27 the electron configuration of an element in the periodic table is 1s2 2s2 2p6 3s2 3p6 4s2 3d10
4p5 ተሰጥቷቸዋል። ኢን ዊች ብሎክ ዳዝ ዚስ ኤለመንት ቢሎንግስ ነው የሚላችሁ። ቀላል ጥያቄ ነው። ስለዚህ ይህን ጥያቄ ስትሰሩ ምን እንደምታደርጉት በመጀመሪያ ደረጃ እዚህ ላይ የተቀመጠልን እስከ ፒ ድረስ ይችኛይቱ ፓርት ድረስ ማለት ነው አርገን ነች። ስለዚህ አርገን ታደርጉና እስከ 3p6 ማለት ነው 4s2 3d 10 4p5 ይላችኋል። ዲ ስለሞላ ኢነር ማድረግ ትችላላችሁ፣ ወደ ውስጥ ማስገባት ትችላላችሁ። ሶ ውጭ ላይ የሚገኙት 4s እና 4p ናቸው። ስለዚህ ኤስ ላይ 2 ኤሌክትሮን አለ፣ ፒ ላይ ደግሞ ስንት አለ ማለት ነው 5 ኤሌክትሮን አለ። ስለዚህ ይሄ ኤሌመንት ግሩፕ 7 ግሩፕ ዋት 7 ኤ ላይ እና ፔሪድ ስንት ይገኛል ማለት ነው? ፔሪዱ ስንተኛው ፔሪድ ላይ ይገኛል ማለት ነው? አራተኛው ፔሪድ 4 ማለት ነው። ፔሪድ 4 ላይ ይገኛል። ስለዚህ የትኛው ብሎክ ነው ከተባላችሁ የመጨረሻው ማየት ነው። በምንድን ነው ኤሌክትሮን ያለቀው? ፒ ላይ ነው ያለቀው። ስለዚህ ፒ ብሎክ ነው ማለት ነው። እና መልሳችሁ ሲ ይሆናል፣ ፒ ብሎክ። Question 28 consider the following chart of general periodic property in the periodic table given ይሄ ተሰጥቷቸዋል። across a period from left to right of the periodic table decrease ያደርጋል። down the group ደግሞ ምን ያደርጋል ማለት ነው? increase የሚያደርግ ነው። እንግዲህ periodic properties of element ማለት atomic size, ionization energy, electron affinity, ኤሌክትሮኔጋቲቪቲ እያልን ሜታሊክ ካራክተር ነን ሜታሊክ ካራክተር እያልን የምንጠራቸው አሉ። እነሱ ናቸው። ሶ ከነሱ አክሮስ ፔሪድ የሚጨምር ማን ነው? ዳውን ዘ ግሩፕ ደግሞ አክሮስ ፔሪድ የሚቀንስ ዳውን ዘ ግሩፕ የሚጨምር ምን አይነት ፔሪዮዲክ ፕሮፐርቲ ኦፍ ኤሌመንት ነው ይላቸዋል። ኤ ኤሌክትሮኔጋቲቪቲ፣ ቢ ኤሌክትሮን አፊኒቲ፣ ሲ አዮናይዜሽን ኤነርጂ፣ ዲ አቶሚክ ሳይዝ። እንግዲህ አክሮስ ፔሪድ የሚቀንስ ዳውን ዘ ግሩፕ የሚጨምር ኤሌክትሮኔጋቲቪቲ አክሮስ ፔሪድ ይጨምራል። ኤሌክትሮን አፊኒቲም አክሮስ ፔሪድ ምን ያደርጋል? ይጨምራል። ለምን? ነን ሜታሊክ ካራክተር ነው። ኤሌክትሮኔጋቲቪቲም ኤሌክትሮን አፊኒቲም ነን ሜታሊክ ካራክተር ነው። ሲ ላይ ስመጡ አዮናይዜሽን ኤነርጂ አክሮስ ፔሪድ ይጨምራል። ዳውን ዘ ግሩፕ ግን ይቀንሳል አዮናይዜሽን ኤነርጂ። ስለዚህ ዲ ላይ ያለው ግን አቶሚክ ሳይዝ አክሮስ ፔሪድ ይቀንሳል፣ ዳውን ዘ ግሩፕ ይጨምራል። ስለዚህ መልሳችሁ ምን ነው ማለት ነው? ዲ ነው ማለት ነው። ሶ the answer is the atomic size across a period decrease, down the group increase ያደርጋል። question 29 in the modern periodic table what is the name of the group that contains the most electronegative element? group 7 ማለት ነው። group 7 ሃሎጅን ይባላሉ። እንግዲህ the most electronegative element ይባሉት የነ ፍሎሪን ፋሚሊ ናቸው። the most electronegative ናቸው። ለነ ፍሎሪን ፋሚሊ ያለበት ወይም group 7ዎች ወይም በያነጋገር ሳልት ፎርመሮቹ ሃሎጅን ዘ ሞስት ኤሌክትሮኔጋቲቭ ናቸው። ሶ ዘ አንሰር ኢዝ ዋት ቢ ነው። አልካሊ ሜታል ግሩፕ 1 ሜታል ናቸው። ግሩፕ 1 ኤ ናቸው። ይሄ ደግሞ ግሩፕ 6 ኤ ነው። ይሄ ደግሞ ኖብል ጋዝ ያው እንደሚታወቀው ግሩፕ 8 ኤ ናቸው። ስለዚህ መልሳችሁ ነው ማለት ነው። ይሄ 7 ኤዎች ማለት ነው። እነዚህ ሃሎጅኖች ናቸው። ሃይሊ ኤሌክትሮኔጋቲቭ ናቸው። question 30 a given element has an atomic number of what 55 and what mass number of 113 ነው የሚላችሁ። which of the following describe correctly the property of this element? ስለዚህ የኤሌመንቱ ፕሮፐርቲ ለማወቅ ኤሌክትሮን ኮንፊግሬሽኑን ትጽፉና ሜታል ነው ነን ሜታል ነው ወይስ ሜታሎይድ ነው የሚለውን ነገር መለየት አለባችሁ። ባይ ዘ ወይ አቶሚክ ነምበሩ 55 ነው ማለት ምን ማለት ነው? እዚች ላይ ዚነን አቶሚክ ነምበሩ 54 ነው። 6s1 ነው። ይሄ 55 ዚነን 54 ነው። እዚህ ላይ አንድ ሲጨምሩበት 55 ይመጣል። ይሄ ኤሌመንት እንግዲህ ዚነን 6s1 ነው። ሶ ፔሪድ 6 ይገኛል። ፔሪድ 6 ግሩፕ 1a አልካሊ ሜታል ላይ ይገኛል እና ደግሞ እታች ነው የሚገኘው። ተመልከቱ ፔሪድ 6 ማለት ወደታች ወርዶ ነው። ከፍተኛ አቶሚክ ሳይዝ አለው፣ አነስተኛ አዮናይዜሽን ኤነርጂ አለው፣ ሃይ ቴንደንሲ ቱ ሎስት ኢትስ ኤሌክትሮን ሃይሊ ሪአክቲቭ የሆነ ሜታል ነው ማለት ነው። ማነሱም ሲዚኤም ነው፣ ሲኤስ ነው ማለት ነው ኤ ሰብስታንስ። ስለዚህ ወደ መልሳችሁ ሲገቡ the non-metallic character of the element is high no ሲዚኤም ስለሆነ አይቻልም። ቢ the metallic character of the element is high yes metallic ካራክተሩ ሃይስት ነው ማለት ነው፣ ምክንያቱም ሲዚኤም ሜታል ነው። ሲ ላይ the element has high electro affinity non metal አይደለም። the element has high electronegativity ይሄም non metal አይደለም ማለት ነው። ሶ መልሳችሁን ቢሆናል። እንደዚህ አይነት ኬሚካል ፕሮፐርቲ ወይም ፊዚካል ፕሮፐርቲ ስትጠይቁ አቶሚክ ነምበር ከተሰጣችሁ እናንተ ሰብስታንሱን ቀድማችሁ ማወቅ አለባችሁ። ኤሌክትሮን ኮንፊግሬሽኑን ጽፋችሁ ይሄ ሜታል ነው ነን ሜታል ነው ወይስ ምን አይነት ባህሪ ያለው የሚለው ነገር መወሰን አለባችሁ እና መልሳችሁ ቢ ይሆናል ማለት ነው።
Question 31 which of the following characteristics of an electromagnetic radiation is correct? ስለ ኤሌክትሮማግኔቲክ ሬዲሽን ትክክል የሆነ የትኛው ነው የሚላችሁ? ኤ ላይ the speed of an electromagnetic radiation decrease with increase in its wavelength ይላችኋል። እዚህ ላይ እንደምታስታውሱት ኤነርጂ which is equal to Planck constant times what ፍሪኩዌንሲ ነው ማለት ነው። በሌላ አነጋገር ፍሪኩዌንሲ which is equal to speed of light over wavelength ነው። አሁን እዚህ ላይ ስፒድ ኦፍ ላይት ተብሎ የሚጠራው ለእያንዳንዱ ኮንስታንት ነምበር ነው። ራሱን ችሎ ኮንስታንት ነምበር ነው። 3 times to the power of 8 ሜትር ፐር ሰከንድ ነው። በቫኪዩም ውስጥ ይህን ያክል ምን ይኖረው ማለት ነው ዋጋ አለው ማለት ነው። ስለዚህ 3 times to the power of 8 ሜትር ፐር ሰከንድ ነው። ይህን ያክል ፍጥነት አለው ማለት ነው። ስለዚህ ኤ ላይ ያለው ስፒድ ኦፍ ላይት እና ዌቭሌንግዝ ምንም አይነት ሪሌሽንሽፕ የላቸውም። ማንኛውም ዌቭሌንግዝ ያለው ለምሳሌ ኤክስሬን ዌቭሌንግዝ እና የጋማሬን ዌቭሌንግዝ ብታዩ ሁለቱ የተለያዩ ናቸው፣ ግን ስፒድ ኦፍ ላይታቸው አይቀየርም ማለት ነው። 3 times the power of 8 ሜትር ፐር ሰከንድ ነው። ሶ ኤ አይሆንም ማለት ነው። ቢ ላይ የተሰጠን the speed of an electromagnetic radiation increase with increase in its frequency ይላቸዋል። አሁን ፍሪኩዌንሲ እና ዌቭሌንግዝ ሁለቱን አሁን ኤ ላይ ምርጫ ነው ብላችሁ ወይም መልስ ነው ብላችሁ ብትመርጡ ቢንም መምረጥ ነበረባችሁ ማለት ነው። ለምን ዌቭሌንግዝ እና ፍሪኩዌንሲ የራሳቸው የሆነ ሪሌሽንሺፕ ስላላቸው ማለት ነው። ምን ያለ ማለት ነው እዚህ ላይ ፍሪኩዌንሲ ኢንቨርስሊ ፕሮፖርሽናል ቱ ዌቭሌንግዝ ነው። ፕሮፖርሽናል ኮንስታንቱ ስፒድ ኦፍ ላይት ነው። ስለዚህ ሁለቱ ተመሳሳይ ቫሪያብሎች እስከሆኑ ድረስ እዚህ ላይ አሁንም በተመሳሳይ ፍሪኩዌንሲ ላይ ዲፔንድ አይሆንም ማለት ነው ማንኛው ስፒድ ኦፍ ኤሌክትሮማግኔቲክ ሬዲዬሽን። ሲ ላይ the speed of an electromagnetic wave is independent of the nature of the medium its travel through ይላችኋል። ሚዲየሙ ላይ ዲፔንድ ላይሆን ይችላል እዚህ ላይ ማለት ነው። ለብቻው ነው ያለን ሲል ዲን እንጨርስና ዲ ላይ ያለው ምንድነው የተሰጠን እዚች ላይ the wave length of an electromagnetic radiation is directly proportional to its frequency ይላችኋል። ከፍሪኩዌንሲ ጋር ፕሮፖርሽናል ሳይሆን ኢንቨርስሊ ነው። ስለዚህ ዲ በፍጹም አይሆንም። ከዚህ ውስጥ የተሻለ መልስ ማንኛው ነው ማለት ነው ሲ ነው የሚሆነው። ለምን the speed of an electromagnetic wave is independent of the nature of the medium it travel through ብዙ ጊዜ በቫኪዩም ነው ይሄ 3 times the power of 8 ሜትር ፐር ሰከንድ ያለው ማለት ነው። ስለዚህ የተሻለ ቤስት አንሰራችሁ ማንኛው ነው ማለት ነው ሲ ነው ማለት ነው። question 32 the hydrogen atom move in a fixed circular orbit associated with what allowable energy state this is called ማን ይባላል ነው። አሁን ሃይድሮጅን አተም ሞዴል የሰራ ማን ነው? ቦር ነው አይደለ? ስለዚህ በሱ አቶሚክ ሞዴል መሰረት ደግሞ ልክ እንደ ራዘርፎርድ አቶሚክ ሞዴል ቢሆንም ምንድነው ማለት ነው ኤሌክትሮን በኒውክሊየስ ዙሪያ ነው ፊክስድ በሆነ ኦርቢት ምን ማድረግ የምችለው ፊክስድ በሆነ ኢነርጂ ፊክስድ በሆነ ኦርቢት ኤሌክትሮን ምን ማድረግ የምችለው ማለት ነው ሮቴት ማድረግ የምችለው ማለት ነው። ስለዚህ ኤ ፕላንክስ ቲዮሪ ይላችኋል፣ ቢ ቦርስ ቲዮሪ፣ ሲ ፓውሊ ኤክስክሉዥን ፕሪንሲፕል፣ ዲ ደግሞ አፍባ ፕሪንሲፕል ነው የሚላችሁ እና መልሳችሁ ቦር ነው ማለት ነው። ቦር አቶሚክ ሞዴል ይህንን አይነት ፕሪንሲፕል ነው የያዘው ማለት ነው። question 33 which of the following is the core electron configuration of the metal ion in ferric sulfate? ይሄ ነው እንግዲህ ፌሪክ ሰልፌት ማለት አቶሚክ ነምበሩ የአይረን 26 ተብላችኋል። አሁን ኮምፓውንዱን ኤሌክትሮን ኮንፊግሬሽን እንድጽፉ አይደለም የተፈለገው የአይረን ፕላስ 3 ነው። ስለዚህ what is the electron configuration of iron plus 3 የሱ አቶሚክ ነምበሩ 26 ነው። ይሄ እንግዲህ ኢንትራንስ ኤግዛም ላይ ኤሌክትሮን ኮንፊግሬሽን በፍጹም አይቀርም፣ አይሶቶፕ አይቀርም። በዚህ መሰረት የዚህን ኤሌክትሮን ኮንፊግሬሽን የካታዮኑን ለመጻፍ ምን ታደርጋላችሁ? የኖርማሉን ትጽፋላችሁ። በመጀመሪያ አይረን አቶሚክ ነምበሩ 26 ሆኖ ኤሌክትሮን ኮንፊግሬሽኑ አርገን 4s2 3d6 ነበረ። ይሄ ማን ነው ማለት ነው? ኖርማል አይረን ነው ማለት ነው፣ ምንም ኤሌክትሮን ሎስት ሳያደርግ። አሁን ግን አይረን ፕላስ 3 ስትባሉ 3 ኤሌክትሮን ሎስት አድርጓል። ስለዚህ እነዚህ 3 ኤሌክትሮን ደግሞ የሚወገዱት በመጀመሪያ ከአውተር ሸሉ ነው፣ ከፎሬስ ነው። ከ3ዲ ውስጥ ነው ያለው፣ በኤነርጂ ቢበልጥም ግን ከውስጥ ነው ያለው 3 ስለሆነ ሶስተኛው ሸል ላይ ስለሚገኝ፣ ከውጭ ያለው ግን ፎሬስቱ ነው። ስለዚህ ከፎሬስቱ ላይ 2 ኤሌክትሮን ምን ይደረጋል ማለት ነው? ይወገዳል። ከዛ ደግሞ ከዲ ላይ 1 ኤሌክትሮን ይነሳል። በድምሩ ስንት ሆነ? 3 ኤሌክትሮን። ስለዚህ የተረፋችሁ ምን ነው ማለት ነው? አርገን ይሄ ፎሬስቱ ሁለቱም ኤሌክትሮን ሎስት ስለተደረገ የለም ማለት ነው። ፎሬስቱ የሚባል አይኖረንም። 3D ምን ይኖራል ማለት ነው? 5 ብቻ ይቀራቸዋል። ሶ መለሳችሁ አርገን 3d5 is the answer።
ሶ ዘ አንሰር ኢዝ ሲ ነው ማለት ነው። ኩዌስችን 34 እና የመጨረሻው ጥያቄ a student added 25 milliliter of silver nitrate solution to a beaker and with the mass of what the beaker and it is contained as M1 አሁን ሲልቨር ናይትሬትን 25 ሚሊሊትር ኦፍ ሲልቨር ናይትሬት ሶሉሽንን ቢከር ዋን ላይ M1 ብሎ ያው ሜዥር አደረገ። እንደገና ደግሞ he or she added 50 ሚሊሊትር ኦፍ ሳቹሬትድ ሶሉሽን ኦፍ ሶዲየም ክሎራይድ ኢንቱ ዘ ሰከንድ ቢከር ሁለት ቢከሮችን አዘጋጀ። የመጀመሪያው ቢከር ላይ ምን አስቀመጠ ማለት ነው 25 ሚሊሊትር ኦፍ ሲልቨር ናይትሬትን አስቀመጠ። ይሄን ደግሞ M1 አለው። ቀጣይ ቢከር ቱ ላይ ደግሞ ሶዲየም ክሎራይድን 50 ሚሊሊትር ለካና እሱን ደግሞ M2 አለው። ሁለቱን ደግሞ ምን አደረጋቸው ማለት ነው ፋይናሊ he or she mixed the two solution and ሁለቱን ሶሉሽን ምን አደረገ ማለት ነው ሚክስ አደረገና ሜጀር አደረጋቸው። ሁለቱ ሶሉሽን ሚክስ ካደረጋቸው በኋላ ምን አገኘ ማለት ነው ሌላ ቢከር ውስጥ አድርጎ ሁለቱን ሚክስ አድርጎ ምን አገኘ M1 ፕላስ M2 አገኘ ማለት ነው። ስለዚህ M1 እና M2 ሲደምር ምን አገኘ ማለት ነው M3 አገኘ ማለት ነው። እና ይሄ የትኛው ሎ ነው አፕላይ የሚያደርገው ነው የሚላችሁ መጨረሻ ላይ የሁለቱ ሪአክሽኑ ካካሄደ በኋላ ያገኘው M3 ነው። M3 ማለት ደግሞ ይሄ M1 እና M2 ተደምረው የሚመጣው ውጤት ነው። የትኛው ሎ ከ3 ፋንዳሜንታል ኦፍ ኬሚካል ሪአክሽን ሎዎች አሉ 3 ሎዎች አሉ። ከነሱ ውስጥ የትኛውን ያሳየናል ነው A law of definite composition, B law of multiple proportion, C law of conservation of energy, D law of conservation of mass ይላቸዋል። እንግዲህ ማስ ነው እዚህ ላይ ያወራ ነው M1 M2 እያል ያወራ ነው ስለ ማስ ነው። ማስ ኦፍ ሪአክታንቶች is equal to ማስ ኦፍ ፕሮዳክት ሪአክታንቶቹ M1 እና M2 ቢሆኑ ፕሮዳክቱ ደግሞ M3 ከሆነ የሁለቱን ድምር ጋር ኢኳል ከሆነ ምንም ለውጥ ካላመጣ ስለዚህ መልሳችሁ ምን ነው ማለት ነው the law of conservation of mass ይሆናል ማለት ነው። እንግዲህ ተማሪዎች ለዛሬ እዚህ ላይ ይበቃናል። በቀጣይ የትምህርት ቪዲዮ ስለ ኬሚካል ቦንዲንግ ይዤላችሁ ቀርባለሁ። እነዚህን ጥያቄዎችን ከሰራችሁ ቀጣይ ደግሞ ስለ ኬሚካል ቦንዲንግ የተወሰኑ ጥያቄዎችን ወደ 36 ጥያቄዎችን አብረን የምናይ ይሆናል ማለት ነው። መልካም የትምህርት ጊዜ ይሁንላችሁ።